ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ቤተልሔም ታፈሰ 5 ጉዳይ ከተሰኘው መጽሐፍ ውስጥ ያገኘነውን ባሮ ቱምሳን ማን ገደለው በሚል የባሮ ቱምሳን ገዳይ ያፈላለገችበትን በዚህም ጉዞዋ ያሟሟቱንና የገዳዩን ማንነት ያጋለጠችበትን በሰፊ ትንታኔና ፍለጋዋ ውስጥ ይዋተተችበትን የምርምር ውጤቷን ወደ እናንተ እናደርሳለን። በዚህ በቤተልሔም ታፈሰ ጽሑፍ ውስጥ የባሮ ቱምሳን ጉዳይ ለአንዴና ለመጨረሻ ጉዳይ መፍትሄ በሚሰጥ ሁኔታ መቋጫም ይሆን ሰፊ መረጃና ማስረጃን ያገኛሉ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። አቶ ጀይሉ ባቀረበልን ግብዣ መሰረት ከምሳ ሰዓት ቀደም ብለን እኔና ሌንጮ አብረን ወጣን። የሌንጮ ሹፌር ጉድጓድ ውስጥ ውሃም ሆነ ድንጋይ ላይ በተመሳሳይ ፍጥነት ነው የሚነዳው። አንድ ቦታ አንስቶ ገጭ ሲያደርገን ሌንጮን አዘለለው። አንተ ቀስበል እንጂ አልኩት ተናድጄ። ከሁላችንም ጋር ተግባቢ ነው። ሂልተን ገብተን ኬክ ይዘን እንሂድ አልኩኝ። እንዴ ምን ይሰራል ኬክ ገና እዚያ ድረስ ብሎ ጮኸ ሹፌሩ። ምን አገባ ይዘን እንሄዳለን እያለቃቀሰ ሂልተን ገባን። አምጣ ገንዘብ አልኩት ሌንጮን። በኪሱ ያሉትን የወይን ጠጅ ብሮች ሰጠኝ። ቆጥሬ ወሰድኩና ኬኩን ይዤ መጣሁ። አነስ ያለ ቪላ ቤት ነው። ጋሽ ጀይሉ ነጭ ጀለቢያውን እንደለበሰ ተቀበላል። ሌንጮ ማጨስ ስለሚፈልግ ወደ ውስጥ አንግባ አለ። በረንዳው ላይ ተቀመጠን። አውሮፕላን በላያችን ሊያርፍ እስኪመስል ድረስ ዝቅ ብሎ አለፈ። የሚያስፈራው ድምጹን ችለው በዚያ የኖሩ ሰዎች ኖረናል ብለው ያስቡ እንደሆነ አላውቅም። ምሳችን ቡፌ ነበር። እንክት አድርገን በላንና ቡና ተፈላለን። ለመንደርደር ተመቸኝ። ወለጋ ያለው ትጥቅ ትግል መጨረሻው ምንድነው? ምን ነካሽ? ወለጋ ለመጀመሪያ ጊዜ ታጋይ ወጣው፣ ታጋይ ሆነ። በጋራ ተሳሳቁ። ግር አለኝ። ሌንጮ ካፉ ተቀብሎ ለምነን ሸፍት ብለነው አሁን ሸፈተ። ሌላ ሳቅ። የባሮን ጉዳይ ለምን አትነግሩኝም? ፍርጥም አደረኩት። ለአፍታ ረጭ አለ። አቶ ጀይሉ ባለበት ያነሳሁት አውቄ ነበር። ለምን አትነግሩኝም? ይዛችሁት ልትሞቱ ነው ማለት ነው? እኔ ለምሳሌ የማወቅ መብት አለኝ። የሚያስፈራ ጸጥታ ሆነ። የቡና ሲኒ ድምጽ እንኳን አይሰማም። ንገሩኝ። ይህን ሁሉ ዘመን ዝም አላችሁ። እውነቱን ንገሩኝ ባካችሁ። አባገዳ አቶ ጀይሉ ጉሮሮውን ጠራርጎ መናገር ሊጀምር ሲል አይ አለ ሌንጮ እጁን ዘርግቶ። ባካችሁ ተው። እኔ ይሄንን ነገር ማንሳት አልፈልግም። በህይወቴ ለመጀመሪያ ጊዜ ሌንጮ ሲረበሽ አየሁት። አቶ ጀይሉ ስሜቱን ከቁብ አልቆጠረውም። እንደገና ጉሮሮውን ሲያጸዳ ሌንጮ በፍርሃት ባካችሁ ሲለመነ በጣም ቢያሳዝነኝም የግድ መስማት አለብኝ። አቶ ጀይሉ እባክህ ንገረኝ። ባሮ ከተሰዋ በኋላ ልዩ ችሎታ እንደነበረው አስተዋልን። አወቅን። ትልቁ ችሎታው አቅም ያላቸውን ኦሮሞዎች ያውቃል። አይንቅም። በሴል ውስጥ ያሳልፋል። ባሮ ሲገደል ቀጠለ አቶ ጀይሉ። ሌንጮን በጎን አየሁት። ሽምቅቅ ብሏል። ባሮ ሲገደል ድሬዳዋ ነበርኩ። ምስጢራዊ ቡድን ነበረን። ሐረርጌ ለነበረው ሴል ነው የምንሰራው። እንደማይተዋወቅ እንሆናለን። የምንገናኘው ራስ ሆቴል ነው። ከነገደ ጋር በኮድ ነው የምንግባባው። ጋዜጣ ከያዘ ወሬ አለ። ቡና በወተት ከጠጣ ሰላም ነው ማለት ነው። ጥቁር ቡና ሐዘን አለ ማለት ነው። ስፕራይት ከጠጣ ጦርነት ነው። ወተት ሁሉም ነገር በቁጥጥር ውስጥ ስለሆነ ስጋት የለም ማለት ነው። እኔም ነገሩን የሰማሁት በዚህ መንገድ ነው። ጥቁር ቡና ይዞ ነበር ራስ ሆቴል ድሬዳዋ ውስጥ። ዳይሬክት ከባሮ ጋር ግንኙነት የነበረው እርሱ ነበር። እቤት ሄጄ ጠበቅኩት። ነገረኝ። ያ ሌሊት እውነትም ጨለማ ነበር። ቶሎ አቀርቅሬ እጽፋለሁ። አልፎ አልፎ ሌንጮን ቀና እያልኩ ያለው ያ የተረገመ አውሮፕላን ሲያልፍ ለአፍታ ወሬው ተቋረጠ። ጃራ አባ ገዳን ያን ዕለት ሊቀጥል ሲል ሌንጮ ጣልቃ ገባ።
ጃራ ባሮን አልገደለውም። ምን አልኩት። ጃራ አልገደለውም። አዎ ጃራ አልገደለውም። ጃራ እስኪሞት ድረስ የባሮ ገዳይ ተብሎ ተለጥፎበት ነበር። ሌንጮ ነው ይህንን ያስወራብኝ ቢልም ለአንድም ሰው ጃራ ገደለው ብዬ አውርቼ አላውቅም ነበር። ማን የገደለው? ዝም አለ። ንገረኝ፣ ግማሽ ታሪክ ማድረግ አትችልም? አሁን ከግማሽ በላይ ታሪኩን ሰምቻለሁ። ዝም አለ። ጋሽ ጄሉ የገዳዩን ስም ፍርጥም አድርጎ ነገረኝ። ሌንጮ ተስፋ በመቁረጥ ተነፈሰ። እኔ ሊያስመልሰኝ ታገለኝ። አቶ ጄሉ ከዚህ በላይ ታሪኩን ሊቀጥልልኝ አይችልም። ባሮ ሲገደል አጠገቡ የነበረው ሌንጮ ነበርና፣ ስለዚህ ሌንጮን ወደ መማፀን ዞርኩ። ምን ይመስል ነበር ታሪኩ? አጠገብ ሲገደል የነበረውን ጠቅላላ ስዕል ንገረኝ እስቲ። ገዳዩ የት ነበር? አንተስ እንዴት ተረፍክ? አልኩት። ተነስቼ እየሮጥኩ ነበር። ባጠገቤ ጥይት ከግራ ከቀኝ ይወድቅ ነበር። ጋሽ ጄሉ ቀበል አድርጎ ደቃቃ አጭር ሰው ስለነበር ጥይቶቹ ሲዘንቡ ሾልኮ ነው፣ እንዳሁኑ አልወፈረም ብሎ በጓደኛው በሌንጮ ላይ ቀለደ። በህይወቴ እንደዚያ የሚያስፈራና ቀፋፊ ዝምታ አይቼ አላውቅም። የኔ አእምሮ ትርምስምስ ሲል ሌንጮ እጅግ ተረበሸ። አቶ ጄሉ አይዞሽ አሸንፈሻል በሚል ትከሻዬን ያዘኝ። ለመሄድ ስነሳ ጋሽ ጄሉ ጤና አዳም ቆርጦ ሰጠኝ። በቀስታ ተሰነባብተን የሌንጮ መኪና ውስጥ ገባን። መኪናዬን ሌንጮ ግቢ አቁሜ በርሱ መኪናና ሹፌር መምጣቴ ቆጨኝ። ምክንያቱም ሌንጮን ፈራሁት። በጣም ተረብሾ ነበር። ከስንት ዓመት በኋላ ይህንን ነገር እንዳወራ አላውቅም። ከስንትና ስንት ዘመን በኋላ በትዝታ የጓደኛው ሬሳ ጋር ወሰድኩት። ለዚያውም ምንም ባልተዘጋጀበት የምሳ ግብዣ ላይ። አሁን ምን እያሰበ እንደሆነ አላውቅም፣ ግን የሲኦልን የሚመስል ዝምታ ውስጥ ነን። አሳዘነኝ። ግን ቢሆንም በራሴ ጀብድ ተሰማኝ። ይህን ታሪክ ለማወቅ 5 ዓመታትን ፈጅቶብኛል። ከሁሉም በፊት ወዳጅነት ነው ከርሱ ጋር የፈጠርኩት። ስለዚህ እንተማመናለን። መልሶ አንጀቴን በላኝ። እንደ ተዳፈነ ቢቀር ኖሮ አልኩና እንደገና መልሼ በፍቅርና በጦርነት መካከል ሁሉም ስልት ትክክል ነው የሚለው አባባል መጣልኝ። ትክክል ነው የሰራሁት። ትንፈሽ አላለም። ሲኤምሲ ደረስን። ዞር ብሎ አየኝ። የምትፈልጊውን አገኘሽ አለኝ። እንጃ አልኩት በፍርሃት። አይ ጄሉ እርሱም ወሬ ይወዳል አለ በብሽቀት። ወረደ። እኔም ወረድኩ። መኪና ያጠገብ ሄጄ ቆምኩኝ። ደህና ምሽ መልስ አልሰጠኝም። ቀና ብሎም ፊቴን አላየም። በኮቱ ስር እጆቹን ወደ ኋላ አጣምሮና ከምን ጊዜም በከፋ ሁኔታ ከተከሻው ጎብጦ ደረጃውን ቀስ እያለ ተራምዶ ገባ። ፊቴን በእጄ ሸፈንኩኝ። ባሮ ቱምሳ ማን ነው? ማን ገደለው? እውነት የሐረርጌ ጫካዎች ናቸው ያንን የባሮ ቱምሳን ቁመት የሚደብቁት? መንግስቱ ኃይለማርያም ይህንን የተናገረው ሶሻሊዝምን በሚገባ እንዲያውቅ የረዳውና በወቅቱ የነበሩ የፖለቲካ አሰላለፎችን ተንትኖ አቅጣጫ ሲያሳየው የነበረው ባሮ ቱምሳ በግልጽ የኦሮሞ ህዝብን ትግል ለመምራት ወደ ሐረርጌ መክተሙን ሲሰማ ነበር። በኦሮሞ ህዝብ የፖለቲካ ትግል ታሪክ ውስጥ በአጭር ከተቀጩ ታጋዮች አንዱ ባሮ ቱምሳ ነው። አንዳንድ ታሪኮች ርዕስ የላቸውም፣ ተነግረው እንዳልተነገሩ ይረሳሉ። አንዳንድ ሰዎች አስታውሽ የላቸውም፣ ኖረው እንዳልኖሩ ይቆጠራሉ። አንዳንድ ገድሎች አልተዘከሩም፣ የባከኑ መስዋዕትነቶች ይባላሉ። አንዳንድ ቅሌቶች ሰው ፊት አልታዩም፣ እንዳልተፈጸሙ ሁሉ በጨለማ ውስጥ ይቀራሉ። አንዳንድ አወዳደቆች ከትዝብት ውጪ ከሆኑ ልብሳችንን አራግፈን እንቀጥላለን። አንዳንድ እውነቶችም ተረስተዋል፣ ተጋርደዋል። ዙሪያውን ለመታሰቢያነት የቀረላቸው ምንም የለም። አንዳንድ ኮቴዎች በመረሳት ተጠቅተዋል። አንዳንድ ወኔዎች ለሞት ዳርገዋል። ከትላንትና ታሪክ መማር የብልህ ህዝቦች መለያ ነው። ትላንት ምን ላይ ነበርን? ዛሬ እዚህ እንዴት ተገኘን? ነገ የት እንደርሳለን ብሎ ለመተለም ትላንትን የመሰለ አስተማሪ የለም። እጅግ የከፋ ስርዓታዊ በደል የደረሰበት የኦሮሞ ህዝብ ፍትህ እንዲያገኝ የፖለቲካ ልሂቃን ከ50 ዓመታት በላይ በብሔሩ ስም ታግለዋል። እነዚህ ሰዎች ከውስጥም ከውጭም በነበሩባቸው ጫናዎችና የእርስ በእርስ ፍትጊያዎች ምክንያት የህዝቡ የነጻነት የእኩልነትና የፍትሃዊ ተጠቃሚነት ቀናት እንዲዘገዩ ሆነዋል።
አንዳንድ የፖለቲካ ተንታኞች ለትግሉ መዘግየት የውጫዊ ጫናዎች መሰናክልነት እንደተጠበቀ ሆኖ ውስጣዊ ሽኩቻዎች ግን ከፍተኛውን ድርሻ እንደሚወስዱ ይናገራሉ። መጠራጠር፣ ፍረጃና ፉክክርን ትቶ ሰብሰብ በማለት ለአንድ ህዝብ አንድ ጠንካራ ድርጅት ከመመስረት ይልቅ በሰፈርና በመንደር እየተሰባሰቡ መከፋፈል መለያው ሆኖ ዘልቋል። የኦሮሞን ህዝብ የፖለቲካ ትግል ታሪክ ለማወቅ ጥረት ማድረግ ከጀመርኩ ሰነባብቻለሁ። በተለይም በሙሉ ሰዓት ስራዬ ወቅታዊ ጉዳዮች ላይ ቃለ መጠይቅ አድራጊ እንደመሆኔ ከኦሮሞ ፖለቲካ ጋር ግንኙነት ያላቸው እንግዶችን አገኛለሁ። በዚህም ምክንያት የኦሮሞ ህዝብ ለነጻነት ካደረገው ረጅም ትግል ጋር ይበልጥ የመተዋወቅና የማወቅ ዕድሌ እየጨመረ መጣ። በግላዊ ባህሪዬ አንድን ነገር ማወቅ ወይም ማግኘት ከፈለኩ እስከ ጥግ ድረስ በመሄድ የፈለኩትን ነገር በመፈልገው ልክ እስካገኝ ፍለጋዬን አላቆምም። ባሮ ቱምሳን ማን ገደለው የሚለው ጥያቄ ከብዙ ድካም በኋላ ምላሽ ያገኘሁለት ጥያቄ ሆኗል። ባሮ ቱምሳ ማን ነው? የተለያዩ መረጃዎችን ሳገላብጥ እንዳገኘሁት ባሮ ቱምሳ ከአባቱ ቱምሳ ሲልጋና ከእናቱ ናሲስ ጭራቶ በኦሮሚያ ክልል በወለጋ ክፍለ ሀገር ቦጂ ከርከሮክ በተባለ ቦታ በ1930 ዓ.ም ተወለደ። ባሮ የአንደኛ ደረጃ ትምህርቱን በተወለደበት ቦጂ ከርከሮ የሁለተኛ ደረጃ ትምህርቱን ደግሞ በነቀምቴና በቢሾፍቱ ከተሞች ተከታትሏል። በቀጣይም በቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በፋርማሲ በመጀመሪያ ዲግሪውን አግኝቷል። ባሮ ቱምሳ የፋርማሲ ትምህርቱን ጨርሶ መጀመሪያ ስራ የተመደበው ጤና ጥበቃ ሚኒስቴር ውስጥ ሲሆን የፋርማሲ ክፍል መምሪያ ኃላፊ እስከመሆን ድረስ የዘለቀ የሥራ ቆይታ ነበረው። ባሮ ዲንሳ፣ ለጲሳና በቀለ ነዲ የመሳሰሉ ወዳጆቹ በሰጡት ምክር ወደ ዩኒቨርሲቲ ተመልሶ በመግባት የሕግ ትምህርትን ተምሮ ተጨማሪ ዲግሪውን አገኘ። የባሮ የፖለቲካ አስተሳሰብ ለሕግ ትምህርት መመረቂያ ባዘጋጀው ጽሑፍ ላይ መንጸባረቁን መረጃዎች ያሳያሉ። ያልተማከለ የሀገር አስተዳደር ግንባታ ዲሰንትራላይዜሽን ኤንድ ኔሽን ቢልዲንግ በሚል ርዕስ ባቀረበው የመመረቂያ ጽሑፍ በኢትዮጵያ የነበረውን የብሔር ጥያቄ አንጸባርቆበታል። ባሮ ቱምሳ በደርግ በግፍ የተገደሉት የቄስ ጉዲና ቱምሳ ታናሽ ወንድም ነው። የባሮ ቱምሳ ባለቤት በ1981 መፈንቅለ መንግስት ከመሩት ውስጥ አንዱ የሆኑት የጄኔራል ደምሴ ቡልቶ እህት ናት። ባሮ የፖለቲካ አክቲቪዝም እንቅስቃሴውን የጀመረው ገና የዩኒቨርሲቲ ተማሪ እያለ ከነመቶ አለቃ ማሞ መዘምር፣ ኢብሳ ጉተማ፣ መኮንን ገላን፣ ጣሃ አሊ አብዲና ከሌሎቹ መሰሎቹ ጋር በመሆን የመጫና ቱለማ የመረዳጃ ማህበርን በመቀላቀል ነበር። በወቅቱ በነበረው ስርዓት ከተሰዋው መቶ አለቃ ማሞ መዘምር ውጪ ሌሎች የኦነግ መስራች አባላት መሆናቸውን መረጃዎች ያሳያሉ። ባሮ ቱምሳ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የሳይንስ ፋክልቲ ተማሪዎች ህብረትን በፕሬዝዳንትነት የመምራት እድሉን ባገኘበት አጋጣሚ ኦሮሞ ተማሪዎችን ለማደራጀት ትኩረት ሰጥቶ ሰርቷል። የመጀመሪያውን የመሬት ላራሹ እንቅስቃሴ ያደራጀው ባሮ ቱምሳ እንደሆነ መረጃዎች ይጠቁማሉ። የኦሮሞ ህዝብን ሌሎች ጭቁኖች ከሀገሪቱ ፖለቲካ ተገልለዋል የሚለውንና የብሔር ጭቆና መኖሩን በጥልቀት መረዳቱ እንዲሁም ሰዎችን የማደራጀት ችሎታው በፖለቲካው መድረክ ገኖ እንዲወጣ እንዳስቻለው ይነገራል። በተለይም በተለያዩ ቡድን በተበታተነ መልኩ ሲታገሉ የነበሩ የኦሮሞ ድርጅቶችን ወደ አንድ ለማምጣት ከፍተኛ አስተዋጽኦ ማበርከቱን ብዙዎች ይመሰክራሉ። ባሮ የዘውዳዊውን ስርዓት መውደቅ ተከትሎ የኢትዮጵያ ጭቁኖች አብዮታዊ ትግል ኢጫት የሚባለውን ሶሻሊስታዊ ቡድን በተለይም በቀደሙት ስርዓቶች ፖለቲካዊ መገለል ደርሶባቸዋል የሚባሉ ህዝቦችን በማሰባሰብ መስርቶ ነበር። በወቅቱ የመጣውን ለውጥ ደግፈው ደርግን በሂደት ዲሞክራሲያዊ እናደርጋለን ከሚሉ ኃይሎች ጋር ተቀላቅለው ትግል ቢያደርጉም ደርግ ድርጅታቸውን ቀርጥፎ መብላቱን ተከትሎ ባሮ ወደ ትጥቅ ትግል ፊቱን አዙሯል። የትጥቅ ትግሉን በሚታገልለት ህዝብ ውስጥ ሆኖ ቢጀምርም ዓላማውን ዳር ሳያደርስ ሞት ቀድሞታል። ባሮን ማን ገደለው የሚለው ጥያቄ ራሱ ጥርት ያለ ምላሽ ሳይሰጠው አንዱ በሌላው ላይ ጣት እየተቀሳሰረ የኦሮሞን ህዝብ እንወክላለን የሚሉ ድርጅቶች አንድነታቸውን እንዲናጋና ትግላቸው እንዲጓተት ካደረጉት ጉዳዮች አንዱ ነው። አሁን ግን ወደ እውነቱ የሚያደርሱኝን ሰዎች ያገኘሁ ይመስለኛል። እጠይቃለሁ፣ የባሮ ገዳይ ማን ነው?
ወደ ቤቴ ሄጄ በማስታወሻ ያሰፈርኩትን ታሪክ አነበብኩት። ሌንጮ ስለተረበሸና አቶ ጀይሉም ቢሆን በባሮ ግድያ ጊዜ ድሬዳዋ እንጂ ጫካ ስላልነበረ የመዘገብኩት ታሪክና ፍሰት ላይ መንገራገጭ አየሁበት። የገዳዩ ስምና አባት ባሮና ሌንጮ በእለቱ ምን ይሰሩ እንደነበር፣ ግድያው እንዴት በፍጥነት እንደተፈጸመ፣ የሌንጮን አተራረክ ስሜት ያቆራረጠው ስለነበር ጽሑፉ ለመጽሐፍ የሚበቃ መረጃ እንዳላሟላ ገባኝ። ስለ ግድያው ሲያነሳ ምን ያህል እንደተረበሸ ስላየው ማጥራት የነበረብኝን ታሪክ ለማስተካከል በቶሎ ሌንጮ ጋር መመለስ አልፈለኩም። 8 ወር ጠበቁ። በዚህ መሃል አሜሪካ ለ20 ቀናት ሄጄ ነበር። ውስጤን ሲያናውጠው ከሰነበተው አሳዛኝና መራር የሀገሬ የፖለቲካ እውነት ኑ አብረን እንሽሽ፣ በርግጥ እውነትን እናመልጣታለን ወይስ እዚያው አፍጥጠን ተከተለን ይሆን? ለማንኛውም ራቅ ብለን ከአትላንቲክ ማዶ አብረን እንጓዝ። አፓርትመንቴን እየተዘዋወርኩ ቃኘው። የመታጠቢያ ቤት ማሞቂያዎችን ነቀልኩ፣ ቧንቧዎችን ዘጋው። በቤቱ ውስጥ ከፍሪጅ በስተቀር ያሉ ሶኬቶች ነፃ መሆናቸውን አየሁ። መስኮቶቹን ጋረድኩ፣ ሲሊንደሩን አየሁ። አልበቃኝም። መልሼ ሁሉንም ሶኬቶች ፎቶ አነሳው። ተንሸራታቾቹ መስታወቶች መቆለፋቸውንና በረንዳ ላይ ያለው የእረፍት ጊዜ መቀመጫ በቅጡ መሸፈኑን አየሁ። ፓስፖርቴን ለመቶኛ ጊዜ በቦርሳዬ መኖሩን አየሁ። ይህ ሁሉ ሆኖም ከቤት ለመውጣት አልቻልኩም። የሳሎኑ ወለል ላይ ተገትሬ ቀረው። ስልኬ ጠራ። እሱ ነው። አእምሮዬን መሰብሰብ አቃተኝ። ልማዴ ነው። እንኳን ለረጅም ጉዞ ምግብ ለመግዛትም ከወጣው የሶኬቶች ነገር መሃል መንገድ ላይ ትዝ ይለኛል። ነቅያለሁ ወይስ እሳት ለኩሻለሁ? የእሳት አደጋ ደርሶብኝ አያውቅም፣ ወይም የደረሰበት የቅርብ ሰው አላውቅም። ለምን እንዲህ እንደምፈራ ለራሴም አይገባኝም። ግን እሳትን ለማብሰል ካልሆነ ማየት አልፈልግም። በድጋሚ ይህንን ለማረጋገጥ 15 ደቂቃ ፈጀብኝ። ተመልሼ ወለሉ ላይ ተገተርኩ። ደወለ። እንዳይረፍድብሽ። መጣው። ቆልፌ ወጣው። ለአንድ ወር አልመለስም። ከላይ ወደ ታች በሊፍት ወረድኩ። መጥቶ ተቀበለኝ። ሻንጣ የለኝም። ሻንጣ የለሽም? ይኸው ነው። አንድ ብቻ? አዎ። እንዴ ምንም አትይም? ለጓደኞቼ ቡና ይዣለሁ። ዝም አለኝ። የተዋወቅነው በኔ እብደት ምክንያት ነው። አንድ ቀን ጧት ቡና ለማፍላት ረፈደብኝ። በጊዜ መድረስ የነበረብኝ ቀጠሮ ደግሞ ይዣለሁ። የሰፈሬ የሲኤምሲ የመንገድ ጭንቅንቅ በጧት ለማለፍ ስል መኪናዬ ውስጥ ቡና እየጠጣው ለመሄድ አስቤ መንገዴ ላይ ወዳለው ቤት ጎራ አልኩኝ። ቶሎ በል ይዤ የምሄደው ቡና ወፍራም አይሁን። አሻግሬ ከፊት ለፊቴ መንገዱን አያለው። አንድ ጊዜ ከተሳሰረ የሚፈታው ካህን የለም። ይዞ መጣ። ሂሳብ እየከፈልኩ ከኋላ የምታምር መርሰዲስ መጣች። ጥቁር ናት። ጣሪዋን ሸርተት አድርጎታል። የጧቱ ብርሃን በመላጣው ላይ አርፎ ቀይ ፊቱ ያብረቀርቃል። በኋላ መመልከቻ መስታወት አየሁት። መኪናዬን የኋላ ማርሽ አድርጌ ወደ ኋላ ተነረደርኩ። ለጆሮ የሚዘገነን ጥሩምባ እያሰማ ግው አድርጌ ገጨሁት። ቡና የተደፋ ተላትመን ቆምን። ቀበቶዬን ፈትቼ ወረድኩ። እጁ፣ ጉንጩ፣ ሰውነቱ በሙሉ ይንቀጠቀጣል። አሳዘነኝ። ሜርሴዲሷ አንገቱን ተስሞ ሰንበር የያዘ ወንድ መስላለች። መኪናዬ ግጧታል። አሰራልሃለሁ። በጥላቻ ከእግሬ እስከ ራሴ አየኝ። ውዝግቡ ረጅም ደቂቃ ፈጀ። ሊመታኝ የፈለገ ሁሉ ቢመስልም አላደረገውም። ቀጠሮ የቀረ መኪናውን አሰራው። ማሰራት ብቻ አይደለም፣ አጥሚትና ሾርባ ይዞ መመላለስ ቀረኝ። ቀስ ቀስ እያለ ጥላቻው ለቀቀው። ጓደኛዬ ነው አሁን። አንድ ቀን ቁጭ ብለን አሁንም ውሃ ይጠጣል። ምንድነው ግን ሆድ ውስጥ አሶች አሉ እንዴ እለዋለሁ፣ የሚጠጣውን ውሃ ብዛት እያየው። ያን ጊዜ አልኩት። ቀና ብሎ አየኝ። በፕላስቲክ ኮዳ ውሃውን ይዟል። ያን ጊዜ እኮ መኪናህን ስገጭ አለኝ፣ ውሃውን ጎንጨት እያለ። መላጣህ ደስ ብሎኝ ለለከፋ ነበር። በጉንጩ የያዘው ውሃ በትንታ ሲረጭ ሸሚዜን አረጠበው። ትንታው ወደ ረጅም ሳል ተለወጠ። በድንጋጤ አይኔ ፈጧል። አስተናጋጆች አይዞህ ይሉታል። ሳሉ ጋብ እያለ ሲመጣ አይ ቤቲ በተነሽ እንሂድ አለኝ። ከዚያ ሁሉ ሳልና ትንታ በኋላ በዚያ መቆየት አሳፈረው መሰለኝ። ጎን ለጎን ወዳቆምናቸው መኪኖቻችን ሄድን። ሊገባ በሩን በእጁ እንደያዘ ቀደም ያልሽው ግን እውነትሽን ነው? የግጭቱ አዎ። በስማ እውነትም ጥሩ የገጠር ልጅ ነሽ። ገብቶ ሄደ።
አንድ ሳምንት አኮረፈኝ። ምንድነው መኪናውን አሰርቼ የለም እንዴ? ቴክስት አደረኩለት። ከቸገረኝ እንኳን ምደውልለት ጓደኛዬ ነው። እርሱም ከቸገረው እንደዚያው ኤርፖርት ሊያደርሰኝ ሻንጣዬን የመኪና ኪስ ውስጥ ከተተልኝ። ግቢ አለኝ ቆሜ መቅረቴን አይቶ። ገባው። ፓስፖርትሽን ይዘሻል አይደል? 100 ጊዜ ያረጋገጥኩትን ነገር ደግሜ የእጅ ቦርሳዬን ከፍቼ አየሁና አዎ አልኩት። ቅር ያለሽ የረሳሹ ነገር አለ? የለም። የመኪናሽን ባትሪ ፈተሻል አለኝ። እጭ አልፈታሁም። በቃ ተይው ምንም አይሆንም። መንገድ ጀመርን። ሙዚቃው ደግሞ እየተጫወተ ነው። እያከታተለ እያቀያየረ ነው የሚዘፍነው። ጸደንያ ገብረ ማርቆስ ጀመረች። ልቤ አንተን ልጅ ወዶሃል አፍቅሮሃል ግባ ክፍት ነው ላንተ ነው እንዲሆነው። የሙዚቃው ግጥሙ ቢሰጠኝ የሚል ስለት የሚያቀርብና የሚማጠን ቢሆንም ልጁ ምን ያህል እንደተፈቀረና ምን ያህል እንደተፈለገ ቢገልጥም ጸደንያ ቃላቱን ረግጣ ይዛ የምትዘፍንበት እብሪት ወገድ ወዲያ አጠገቤ እንዳትደርስ የሚል መሰለኝ። በዚህ በኔ ዘመን ካሉ ዘፋኞች ጸደንያን የመሰለ በራስ ቀላጼ የራስን ገላጭ ቋንቋ የሚጠቀም መኖሩን እንጃ። የፍቅር ዘፈን እየዘፈነች የድምጿን መጥበቅ አስቤ ሳቄ ቢመጣም እወዳታለሁ። በዚያኛው በኔ እናት ዘመን ነጻነት መለሰ ትመስላት ይሆናል። ሞልቃቃ ናት። ነጻነት መለሰ ጡትና መቀመጫ ፋሽን ባልነበረበትና በማይወደድበት ዘመን ወደ ቴሌቪዥን ስክሪን የመጣች ናት። እናቴና ባልንጀሮቿ ይህንኑ የጡቷን ትልቅነት እያወሱ ሲያሽሟጥጡ በህፃንነቴ ትዝ ይለኛል። ምን ነው ዝም አልሽ? ከሐሳብ ያቋረጠኝ ዘፈኑን እየሰማው። እኔ እኮ ጴንጤ ሆነሽ ዘፈን እንዲወደድሽበት ምንድነው ጉዱ? እኔ እንጃ። በሌላው ኑሮሽ ወጋ ጥባቂ ሃይማኖተኛ አይደለሽ እንዴ? ዘፈኑ ከየት መጥቶ ነው? ምን ነው እንድትወፈለክ እንዴ? በአይኔ ጎና አየሁት። አይ እኔ አንዳንዴ የማትወጂው የሃይማኖት ዓለም ውስጥ ገብተሽ ነው የሚመስለኝ። መውጣቱና መተው ይሉኝታ ሲዞሽ ይመስለኛል እንጂ እንጃ። ምን ማለቴ በኋላ እንዳይቆጭሽ ለማለት የፈለከው ምንድነው? ሃይማኖት ሁሉ ለገነት መድረሻ ነው አይደል? ምናልባት ገነት የሚባል ነገር የሌለ እንዳይሆንና እንዳይቆጭሽ ብልጭ አለብኝ። ቶሎ አልተናገርኩትም ግን ምን ነው ዝም አልሽ? አይኑን ከመንገዱ ላይ አንስቶ አይቶኝ ሲያበቃ ቶሎ ወደ መንገዱ ዞረ። ጥቂት በዝምታ ቆየን። ተናገሩ። ኢየሱስ ክርስቶስን አለብዬ ገና በልጅነቴ ሃይስኩል ስጨርስ ነው የተከተልኩት። በመውደቅ በመነሳት በማጣትም በማግኘትም ውስጥ አልፌያለሁ። ስተቶች ሰርቻለሁ። ደክሜ ቆሜያለሁ። በዚህ ሁሉ ዘመን የገባኝ ኢየሱስ የተባለውን የእግዚአብሔርን ልጅ ወደዋለሁ። በአባትና ልጅ ፍቅር ብቻ አይደለም እንደ ባሪያና ጌታም የምወደው ላገለግለውና ልሰግድለት ደስ የሚለኝ አምላክ ነው እና በጣም ወደዋለሁ። አንተ እንዳልከው ሃይማኖት ሁሉ ከዚህ ዓለም ጀርባ ዘላለም ላይ ያለውና ያንን ተስፋ በማድረግ የሚጓዙት ጠመዝማዛ መንገድ ነው። በዚህ አዝጋሚና ጠመዝማዛ የሃይማኖትና የእምነት መንገድ ሄጄ የእድሜ ማብቂያ መጥቶ ሁሉ ነገር በሞት ተዘግቶ ከዚያ በኋላ ስሞት ገነትም ሆነ ኢየሱስ የሚባል አምላክ ከናካቴው ባይኖርም ደንታ የለኝም። ዞሮ አየኝ። ከምሬ ነው። በፍጹም አልጸጸትም። ኢየሱስን በመከተል አልጸጸትም። በመከተልም አልተጎዳሁም። ጠላቶችሽን ውደጂ፣ የሚረግሙሽን መርቂ፣ የታሰሩትን ጠይቂ፣ የተራቡትን አብይ፣ በፍቅር ኑሩ፣ በሌብነትና ከዝሙት ሽሺ፣ ከሰው ሁሉ ጋር በሰላም ኑሪ እያለ አስተምሮኝ በሞራል ልዕልና ከፍታውን እንዲይዝ የመከረኝና አለብዬ ወደድኩት ኢየሱስ በሰማይ ባይኖርና ውሸት ቢሆን እንኳን ጉዳይ አይደለም። ኢየሱስን መከተል ያሳጣኝ የለም። በርግጥ አይቼው አላውቅም። እኔ ግን እውነት እንደሆነ ይገባኛል። አምናለሁ። ስለተከተልኩት አልጸጸትም። ዓለም ጥራጊዋን፣ ሱሷን፣ ዝሙቷን፣ ነፍሰ ገዳይነቷንና ውሸቷን ከምትጥልብኝ የተሻለ ኑሮ አምኜው ኖሬያለሁ። ስለዚህ ስለኔ አትስጋ። ለራስህ ወቅበት። ዝም ተባባል። አሜሪካ ትቀሪያለሽ? አረ በጭራሽ። ከምርሽ ነው እንዴ? አዎ የመቅረት ምንም ሐሳብ የለኝም። መቼ ትመጫለሽ? ከአንድ ወር በኋላ። ለምንድን ነው እዚያ መቅረት ያልፈለግሽው? ልቤ እዚህ ነው ያለው። ቁርጥ አድርጌ ነገርኩት። ግቢ ውስጥ ገባን። ኪሱን ከፈተ። ሻንጣዬን በእጄ ሰጠኝ። ወደ ደረቱ አስጠግቶ አቀፈኝ። መልካም መንገድ፣ እደውላለሁ። ጀርባዬን ሰጥቼው ወደፊት ሄድኩኝ።
አሜሪካ የነጻነት በዓሏን እያከበረች ደረሱ። በዋዜማው ማታ ነው የገባሁት። ርችት የትም እየተተኮሰ ነው። በጠዋት ከሆቴሌ ስወጣ በአሜሪካ ባንዲራ ጅቡንቡን ያለች ሴት ጎዳናው ላይ ትንጎራደዳለች። መጀመሪያ የሀገሬው ሰው መስላኝ ነበር። ቡና ጠጥቼ ስመለስ አሁንም እዚያው ቦታ እየተመላለሰች ስልክ በአማርኛ ስታወራ ሰማኋት። ኢትዮጵያዊ ናት። የሀገሩን ባንዲራ ከወገቧ በላይ ለብሳለች። ለአሜሪካ ነጻነት ደስ ብሏታል። ምን ታድርግ? አውቃም ሆነ ሳታውቅ ደሟ ውስጥ የሚራወጠው ነጻነት ነው። ኢትዮጵያዊ ናታ። አንድ ወዳጄ ይህንን የነጻነት በዓል ለማክበር ከጓደኞቹ ጋር ባልቲሞር ስለሚሄድ መጥቶ ወሰደኝ። የውጭ ሀገር ሰዎች ናቸው። ራት የሀገራቸው ቅልጥም፣ ገንፎ፣ የተፈጨ ቃሪያ፣ የስጋ ኳስና ዋይን ነበር። በገንፎና ባጥንት ፍንካች የአሜሪካን ነጻነት ማክበር እንዴት ይሄዳል ብያሰብኩና መልሼ ምን አገባኝ አልኩኝ። የቀረበውን በላን። ጽዋዎቹ ተጋጩ። ጋድ ብለስ አሜሪካ ተባለ። በረንዳ ላይ ወጥተን ተኮለኮልን። ርችቶች በሰማዩ ላይ ተረጩ። ከ30 ደቂቃ በላይ በሰማዩ ላይ ተንቦገቦጉ። ይገርማል። አሜሪካም ባሪያ ነበረች። እናሳ ለሰው ልጆች ሁሉ ነጻነት ይገባቸው የለም እንዴ? ሆቴሌ ቅልጥ ያለ ከተማ መሃል ነው። አበሻ ወዲያ ወዲህ ይራወጥበታል። ሲያዩኝ ቆም ይላሉ። ቶሎ አያስታውሱኝም። የአሜሪካኖችን የሆቴል ቁርስ አልወደውም። ፓንኬክ ወይም ሴሪያል አሊያም ዳቦ በቅቤ ከጭማቂና ከቀጭን ቡና ጋር። ስለዚህ ፊት ለፊት ያለው ሳንዱች ቤት ሄዳለሁ። ሲልቨር ስፕሪንግ ራመድ ብላለች። ጎድን፣ ዱለት፣ ሽሮ፣ ቲማቲም ሁሉንም የምታገኙበት ቦታ ነው። የኢትዮጵያውያን ሬስቶራንቶች በረንዳም አላቸው። ኢትዮጵያን እስኪመስል ሰው ተኮልኩሎ ታገኛላችሁ። በተለይ ቅዳሜ ከሆነ ቡና ጠጣለሁ፣ ሸመታ ወጣለሁ፣ ሲኒማ አያለሁ። ሲሰለቸኝ ወደ ሆቴል እገባለሁ። ገና የመጀመሪያው ቀን የሆቴሉን አጥር ይዘን ስንጓዝ ግንቡ ላይ የሽንት ሽታ ሸተተኝ። ሽንት ተሸንቶ ነው ሽታው አልኩት አይኔን አፍጥጬ። አይ የቆሻሻው ገንዳ ነው። የታለ ቆሻሻ ገንዳ? አነስ ያለች የመንገድ ዳር የብረት በርሜል ጠቆመኝ። አይደለም ቆም አልኩ። ሽንት ነው። ኧረ አይደለም ቤቲ ነይ እንሂድ። ለኔ ከአዲስ አበባ ለመጣው ሴትዮ ነው የሽንት ሽታ የምትነግረኝ? ክርክሩ ጦፎ ብቻ አልቀረም። ትንሽ ተንቆራጥጬ ጠዋት ከሆቴሌ ወጣው። አንዲት ሴት ብቻ ውሻዋን እየጎተተች ፋርማሲ ስገባ አየኋት። አሜሪካን ሀገር ብዙ ሰው እቤቱ ስራውን ይሰራ ስለነበር ይሁን አላወኩም፣ ከኮቪድ በኋላ በጠዋት ብዙም ውር የሚል ሰው አታዩም። ሱቆችም ክርችምችም ያሉ ናቸው። ከጠዋቱ 4 ሰዓት ላይ ነው የሰው ትርምስ የምታዩት። ወደ ስታርባክስ ሲሄድ የማታውን ግንብ ማለፍ ነበረብኝ። ከግንቡ ጥግ ተነስቶ በድንጋይ ንጣፍ ላይ በቀጭን የወረደ ፈሳሽ ረጅም ቀጭን መስመር ሰርቶ ደርቆ ቆሟል። ቆም አልኩኝ። ግራ ቀኙን ባይ ጭር እንዳለ ነው። በግሬ እንዳልረግጠው ራመድ ብዬ ያለፍኩና ሳላስበው ከት ብዬ ሳኩኝ። ሽንት ነው። በሚቀጥለው ቀን በዚያው ሰዓት ላይ ስወጣ ሽንቱን ሲያንፎለፉል የሚያድረው ማን እንደሆነ ደረስኩበት። ዝግባ የሚያክልና እድሜው 30 የሚሆን ጥቁር ሰው ነው። እዚህ ሀገር ሆምለስ ብለው የሚጠሩት። ቡቱቱ ብርድ ልብስ ለብሶ የመናፈሻ ወንበር ላይ ተኝቷል። በቡና መጠጫ ቦታዎች እየተዘዋወረ ገንዘብ ሲጠይቅ አይቼዋለሁ። ከ5 ቀናት አዳር በኋላ ቼቬ ቼዝ የሚባል ቦታ ወደሚገኝ ሌላ ሆቴል ተዘዋወርኩ። ገነት ይመስላል። የአሜሪካ ሀብታሞችና የአይሁዶች መኖሪያ መሆኑን ሰምቻለሁ። የሚጎተቱ አዛውንት ይበዙበታል። የቡና ዋጋ ሲልቨር ስፕሪንግ ከምከፍለው በ$4 ይበልጣል። ነዋሪዎቹ ሀብታሞች ስለሆኑ ሱቆቻቸው ውስጥ የምትጠይቁት ዋጋ ሌላ ቦታ ከምትገዙበት በጥፍ ሊጨምር ይችላል። አንድ ጥቁር የልመና ሐሳብ የተጻፈበት የካርቶን ቁራጭ ይዞ ተገትሮ አላፊ አግዳሚውን ይለምናል። ዞር ብሎ ያየው የለም። ሳንቲም ፔኒ የሚወረውርለት አላየሁም። በአካባቢው የጣሊያን ሬስቶራንት አለ። ደረጃው ከፍ ያለ ነው። አበሾች በጣም የሚወዱት እንግዳ ሲመጣ የሚጋብዙበት ቺዝ ኬክ ፋክተሪም እዚያው ሰፈር ውስጥ ይገኛል። ብሮክስ ብራዘርስ የሚባለው በዲዛይነር የሚዘጋጅ አልባሳት መሸጫ ቤት ገባው። ነጭ አስተናጋጆች ናቸው። አንዲት ኮት ለመግዛት አነሳሁና ወደ መክፊያ ጠረጴዛው ሲሄድ ትንቡክ ያለች ነጭ ሴት ተቀበለችኝ። የምከፍለው በካሽ ነው አልኳት። ቀና አለች። ጥሬ ገንዘብ ይዛችሁ ስትገበያዩ በተለይም ጥቁር ስትሆኑ በጥርጣሬ ያያችኋል። በዱቤ እንዲሁም በካርድ መግዛት እየቻላችሁ ካሽ የምትይዙት ወንጀለኛ ብትሆኑ ነው ብለው ማሰባቸው ነው። ቀለማችሁ ሌላው ለጥርጣሬ አጋላጭ ጉዳይ ነው። እኔማ ጥቁሩም ሆኜ
ጥሬ ገንዘብም ይዤ ነጭ አስተናጋጅ ብቻ ያለበት ሱቅ መጥቻለሁ። ገንዘቤን ተቀብላ ጣሪያው ላይ ወዳለው መብራት ከፍ አድርጋ በማንሳት መረመረችው። አንድ አይኗን ጠቀስ እያደረገች በጀርባውና በፊቱ አየችው። ነገሩ ትንሽ ቅር አሰኘኝ። የዚህ ሀገር ነዋሪ አይደለሁም። ለአጭር ሳምንት ጉብኝት ነው የመጣሁት። ለዚያ ነው ጥሬ ገንዘብ የሰጠሁሽ። ነገሩን ይህን ያህል ማስረዳት ባይጠበቅብኝም ለደቂቃ ያለው ግንኙነት የሌባና ፖሊስ ከሚሆን ብዬ ነው። ባጭሩ ወንጀለኛ አይደለሁም ነው ያልኳት። አሃ አለች፣ የዳመነ ፊቷ ወደ መሳቅ እየተቀየረ። ጥርሶቿን ፈልቀቅ አደረገች። ቢጫ ናቸው። እንደዚህ አይነት የጥርስ ቀለም ለመያዝ እድሜዋ ገና ቢሆንም የምትበላው ስኳር ይሆናል። ሰውነቷም የተነፋፋ ነው። ተግባባን። እናመሰግናለን የሚል ካርድ ውስጥ የከፈልኩበትን ደረሰኝ ሸጉጣ ሰጠችኝ። ቨርጂኒያ ገነት የሚመስል ቦታ ነው። ለምሳ ሄድ ነው። በቁጥቋጦና በሚያምር ደን ደግሞም በድልድዩ ላይ እየነዳን ቨርጂኒያ ባሉ አንዳንድ ቪላ ቤቶች በር ላይ የአሜሪካን ባንዲራ ተሰቅሎ በበጋው ነፋስ ቀስ እያለ ይወዛወዛል። ዳስ የሚባል የሐበሻ ምግብ ቤት ነው። እንደሌላው የሐበሻ ምግብ ቤት በር ተበርግዶ የሚገባበት አይደለም። አስቀድሞ በስልክ ወንበር ማስያዝ ያስፈልጋል። ሰፊ አይደለም። ወደ ውስጥ ስንገባ ካስተናጋጆቹ በስተቀር በነጮቹ የተሞላ ነው። ባለ ነጭ ቆዳዎች እንጀራ በወጥ አጣቅሰው እንደ በርገራቸው ሲገምጡ ያምራል። በቴሌቪዥን መታየት አንዳንዴ ጥሩ ነው። የቤቱ ባለቤት ጠረጴዛዬ ጋር መጥቶ ሰላምታ ሰጠኝ። በርግጥ በየቦታቸው እየሄደ ደንበኞቹን ሁሉ ስለ ምግብ ይጠይቃል። እኔን ግን ስለ ኢትዮጵያ ፖለቲካ ባጭሩ ጠየቀኝ። ለእጅ መጥረጊያ የቀረበው መሐረብ ንጣቱ በበርበሬ የተለወሰውን እጅ ለመጥረግ በጣም ያሳቅቃል። በልተን ስንወጣ ወንበር እስኪለቅ ደጅ ላይ የቆሙና ቶሎ ገብተው ክትፎ ወይም ምስር ወጥ ለማጥቀስ የሚሯሯጡ ፈረንጆች በር ላይ ተኮልኩሏል። እናንተ ጠግባችሁ ስትወጡ ምራቃቸውን ከሚውጡ ወንበር ተጠባባቂዎች ጋር ትገናኛላችሁ። ልክ ሲኒማ ቤት ፊልም አይቶ እንደመውጣት ያለ ስሜት ነበረው። ኒውዮርክ ከዋሽንግተን ዲሲ ወደ ኒውዮርክ ለመንዳት ከ3 ሰዓት ተኩል እስከ 4 ሰዓታት ይፈጃል። የማትተኛ የመብራት ከተማ ናት። አሜሪካን በሆሊውድ ፊልም የሚያውቃት ሰው የመጀመሪያ ማረፊያ ዋና ከተማዋ ዋሽንግተን ዲሲ ከሆነች ቀልቡ መገፋፋ አይቀርም። ጫካና ጢሻ የሞላበትና ምንም አይነት ሰማይ ጠቀስ ፎቆች የማይገኙባት ከተማ ናት። ከ3 ሰዓታት ጉዞ በኋላ ተአምረኛዋ ኒውዮርክ ትታያለች። ለጥ ብሎ የሚታየውን የከተማዋን ገጽታ ገና ሳይ ልቤ መምታት ጀመረ። እወዳታለሁ። ከዚህ ቀደም የማየት እድል ቢኖረኝም መልሼ ላያት ነው። ለወደፊቱም መልሼ ባያት የምወዳት ከተማ ናት። የነጻነት፣ የፋሽን፣ የቱሪስቶችና የዲፕሎማቶች መናኸሪያ የሆነች ቀን ምሽትና ሌሊት የማታውቅ ደማቅ ከተማ ናት። ነጻነት የምወድ ሴት ስለሆንኩ ባልኖርባት እንኳን እየተሳለምኳት ብመለስ ደስታዬ ነው። ኒውዮርክ ኮቪድ በርካታ ሰዎች ገድሎባት ገና አገግማ እየተነሳች ነው። የወትሮ ግፊያና ግርግር ባይኖርም የተንቆጠቆጠች ደማቅ ከተማ ናት። ሐዘኗን ቶሎ ትረሳለች መሰል። በአሸባሪዎች የደረሰባት ህመም ያገገመ ይመስላል። በወደቁት መንትያ ህንጾች ምትክ ሌላ አላት። ትዝታው ግን ሊጠፋም ሊረሳም የማይችል ነው። እነሱም ለልጅ ልጆቻቸው ለመንገር መታሰቢያ ያስቀምጠዋል። እሳት እንደተጫረ መኖሩ አይቀርም። እንደኔ ላለው በደሃ ሀገር ተወልዶና አድጎ ለሚጎበኛት ሰው የህልም ከተማ ትመስላለች። ሰማይ ጠቀስ ፎቆቿ እጅግ ተቀራርበው የተጠጋጉ ሲሆኑ ምድር ከቶኑ ይህን ሁሉ የፎቅ ችቦ ልትሸከም ትችላለች ወይ የሚያስብል ነው። የትራፊክ ህግ በተለይ በእግረኞቹ ለጉድ ይጣሳል። እግረኞች እንዲቆሙ ምልክት ቢበራም ግራ ቀኝ አይተው ፈትለክ የማለት ልምድ አላቸው። መንገድ ለማቋረጥ መብራት እስኪፈቀድልኝ ብቆም በመንገዱ ዳር በሚገኝ ምሰሶ ላይ የተለጠፈ 4 ማዕዘን ትንሽ ስቲከር አየሁ። ባለ 6 ዲጂት ቁጥር የተጻፈበት ሲሆን ኤም እባላለሁ፣ ደውልልኝ፣ ነፍሰ ገዳይ ነኝ ይላል። ነገሩ ቀልድ ሊሆን ቢችልም ግን ክው ብዬ ደነገጥኩ። ጥቂት ስራመድ የሚፈለግ ከሚል ጽሑፍ ስር እድሜው 40 ዓመት የሚገመት የጥቁር ጎልማሳ ፎቶ ተለጥፎ በነፍሰ ግድያ ይፈለጋል። ካያችሁት $10,000 የናንተ ነው ይላል ማስታወቂያው። ከተማውን ለመጎብኘት ከፈለጋችሁ የተለያዩ አስጎብኚዎችን ኩፖኖች የያዙ ሻጮች በየሜዳው ታገኛላችሁ። ዋጋው ድርድር ይኖረዋል። የጎብኚዎች አውቶቡሶች ከተማውን ሙሉ ሲያዞሯችሁ ይውላል። ባለፎቁ አውቶቡስ ውስጥ ስትገቡ
ዌልካም ቱ ኒውዮርክ የሚል ዘፈንና ጆሮአችሁ ላይ በመታደርጉት ማዳመጫ ደግሞ ያላችሁበትን አካባቢና ታሪካዊ ሁኔታውን ይነግራቸዋል። ፈረንሳዮች ለአሜሪካ የሰጧትን የነጻነት ምልክታቸው የሆነችውንና በእጇ ችቦ የያዘችውን ዝነኛዋን የነጻነት ሐውልት ለማየት ደግሞ የጀልባ ጉዞ ማድረግ አለባችሁ። ኒውዮርክ የዲዛይነሮች ዓለም ናት። ትንሹም ትልቁም ዘናጭ ነው። ውሾች ታጥበው ጸጉራቸው ተበጥሮና የተንቆጠቆጠ ቀለበት ባንገታቸው አስረው በጌቶቻቸው ወይም ከመቤቶቻቸው ጋር በኩራት በሚራመዱባት ኒውዮርክ ቤት አልባዎችና በሱስ የተጎዱ ሰዎች ሜዳ ላይ ወድቀው ታያላችሁ። ቤት አልባው ብዙ ነው። የፕላስቲክ ዋንጫ ይዘው ገንዘብ እንድትከቱላቸው ይለምኗቸዋል። እምብዛም ጮክ ብለው አይናገሩም። ከሌሎች የአሜሪካ ከተሞች ጋር ሲነጻጸር ኑሮ እጅግ ውድ ነው። መኪና ከመንዳት አውቶቡስ መጠቀም አሊያም በእግር መጓዝ ይሻላል። ለመኪና ማቆሚያ የሚከፈለው ብር አስገራሚ ነው። ቢሆንም ከዱባይ ጋር ስትነጻጸር ኒውዮርክ መካከለኛ ከተማ ናት ለማለት ተቃረባላችሁ። ጋሽ ጄሉ ወደሚኖርባት አሜሪካ ተመልሶ ነበርና ያረፍኩበት ሆቴል መጥቶ ለምሳ ይዞኝ ወጣ። የጣሊያን ምግብ ቤት ነበር የወሰደኝ። የዳቦ ዘርና ፓስታ ስለማልበላ ስቴክ አዘዝኩኝ። እርሱ ማካሮኒ በላ። በቡቲክ አጠገብ ባለፍኩ ቁጥር ነይ ቆይ ልብስ ልግዛልሽ ይለኛል። ከአሜሪካ ተመለስኩ። ጄት ላግ ተጫወተብኝ። ሰው የሆንኩት ከአንድ ወር በኋላ ነው። ወደ ስራዬ ተመለስኩ። የባሮን ጉዳይ ለማስተካከል ጊዜው ነው። ወደ ሌንጮ ቤት ነዳው። በጧት ቤቱ ደረስኩ። ሌንጮ ፀሐይ ይሞቃል። የሱፍ አበባው ፈንድቶ ወደ ፀሐይ አፉን ከፍቶ ዞሯል። የተከለው ራሱ ነው። ቁጭ አልኩ። ውሃ ትጠጫለሽ? አልጠጣም። ቡናስ? አልፈልግም። ባለፈው የነገርከኝ ታሪክ ላይ ትንሽ የሐሳብ ፍሰቱ ደስ አላለኝም። እንደገና ልጠይቅህ ነው። ያን ቀን ተረብሸ ስለነበር ቶሎ መመለስ አልፈለኩም። ታሪኩን እንደገና ንገረኝ። ባስገራሚ ሁኔታ ሳይቆጣ ቀረ። ከባሮ ጋር ዛፍ ጥላ ስር ተቀምጠን ነበር። ቀኑን ሙሉ እዚያ ዋልን። እኔ በጧት ነው የደረስኩት። አዳማ አድሬ ሐረማያ በጧት ተሳፈርኩ። አንድ የህዝብ ድርጅት ኦኤልኤፍ አባል ወሰደኝ። ቦታውን አላውቀውም ነበርና እንዲያደርሰኝ ከሐረማያ ልጆች አንዱን ሰጠኝ። በነጋታው በእግሬ ተጉዘን ሰራዊቱ ካለበት አደረሰኝ። ቁርስ በልተን ሲጨርሱ ደረሱ። ሲጋራ ለኮሰ። እሳቱ አልወጣለው። የተቀጣጠለ መስሎት ሳብ ሲያደርግ እሳት የለውም። እንደገና ለኮሰ። ሳባት። እሳት ግን የላትም። ብስጭት አለ። እኔ ቃል አልተነፈስኩም። ታግሎ አቀጣጠላት። ባሮ ዛፍ ስር ቁጭ ብሏል። ጃራም እዚያው ነበር። ጃራ ነበር? አዎ፣ ቆይቶ እኮ ነው ሌላ ክንፍ የፈጠረው። ከዚያ የከተማዋን ሁኔታ አስረዳኝ አሉኝ። የሚስጥራዊ ድርጅቶቻችንም እንቅስቃሴ ጠየቁኝ። የምችለውን ያህል በእንግሊዘኛ ተናገርኩ። ኦሮሞኛም ቀላቅያለሁ። ለምን? በእንግሊዘኛ ነው እኮ የምንነጋገረው። የኦኤልኤፍ ቋንቋ እንግሊዘኛ ነበር። የተማራችሁ መሆናችሁን ለማሳየት ነው? አይደለም፣ በእንግሊዘኛ ነው የምናስበው። እኔም አሁን ድረስ በእንግሊዘኛ ነው የማስበው። ድርጅት ማቋቋም ቀላል ስራ አይደለም እኮ። ጥናቱ በሙሉ እንግሊዘኛ ነው። የነማኦና የነ ሆቺሚኒ ትምህርት መጽሐፎች ሁሉም እኮ እንግሊዘኛ ነበሩ። የምናነበው በእንግሊዘኛ ነው። ቼጉቬራንስ ተከተሉት ነበር? አይ ቼጉቬራ እኮ ሐሳብ አይደለም። ማኦ ሐሳብ ነው። እናጠነው የነበረውም የሱ ነው። ልቀጥልልሽ። ጃራ ተነሳና ከኛ አካባቢ ሄደ። ወዴት እንደሄደ ግን እንጃ። ከዚያ በዶ መጣ። በዶ ደቻሳ። በዶ ደቻሳ ማን ነው? ከአዲስ አበባ ነው ትግሉን የተቀላቀለው። የዩኒቨርሲቲ ተማሪ ነው። ትምህርቱን ሳይጨርስ ነው የመጣው። የሸዋ ሰው ነው። የአዲስ አበባ ልጅ ነው። ኦሮምኛ ይናገራል በደንብ። የአዲስ አበባ ልጅ ሆኖ እንደ አማራ ነው የምታወሪው አይደል? አዲስ አበባ እኮ ኦሮሞ ነው ሲኖርበት የነበረው። እሺ ታሪኩን ቀጥል። የበዶ ደቻሳ የጤና ሁኔታ እንዳሳሰበው ባሮ ለአባ ጫላ ለወንድሜ ነግሮት ነበር። ጫላ ደግሞ ለደሬሳ ነገረው። ባሮ ቱምሳ ስለ በዶ ደቻሳ ስጋት ነበረው። የአእምሮ መናጋት ደርሶበት ይሆናል። የሚያደርጋቸውን ነገሮች አልወደድኳቸውም ብሎ ቀደም ብሎ ነግሮን ነበር። ምን ሲያደርግ አይቶት ነው? እኔም ሲመጣ ፊቱ ትክክል እንዳልሆነ ተረድቻለሁ። የታመመ ይመስል ነበር። ተረብሿል። ፊቱ ያስታውቃል። ዛፉ ስር ከኔና ከባሮ ጋር ተቀላቀለና ወሬ ማውራት ጀመረ። እኔ ሁሉ ጊዜም መማምነው ድርጅት ስናቋቁም ከባህል ጋርም የሚግባባ መሆን አለበት ብዬ ነው።
ስለዚህ ስለ ገዳ አነሳው። ከገዳ ምን እንውሰድ፣ ገዳን ሳንተው እንዴት እንመስረት የሚል ነበር ሐሳቤ። በዶ ደግሞ ያስመሮም ለገሰን መጽሐፍ ይዞ ነበርና ስለ ገዳ ያለውን ሰጠኝ። ልንጨርስ ስንል ቀጭ አደረገና ጠመንጃውን አቀባበለ። ባሮ በእጁ ምልክት ሰጠኝ። ሌላ ሲጋራ ለኮሰ። ወደ ባሮ ተኮሰ መሰለኝ። እኔ ተስፈንጥሬ ተነስቼ ሸሸው። በግራ በቀኝ ጥይት ዱብ ዱብ ብልጭ ብልጭ ይልብኝ ነበር። ረጅም ጸጥታ ሆነ። ሌላ ሲጋራ አቀጣጠለ። ወደ ባሮ ተኮሰ መሰለኝ። እኔ ተስፈንጥሬ ተነስቼ ሸሸው። በግራ በቀኝ ጥይት ዱብ ዱብ ብልጭ ብልጭ ይልብኝ ነበር። ረጅም ጸጥታ ሆነ። ሌላ ሲጋራ አቀጣጠለ። ምን ያህል ርቀት ሄድክ? እኔ እንጃ፣ ብቻ ሮጫለሁ። ከፊት ለፊቴ እነጃራ ጠመንጃ ይዘው ቀስ ብለው እየተሳቡ ሲመጡ አየኋቸው። ምንድነው አለኝ ጃራ። ደመቅሳ በሜዳ ስሙ አልኩት። ቱ አለ ጃራ። እናንተ ሆናችሁ የምትጨራረሱት አለኝ፣ በትዝብትም በንዴትም። ሙሊስም አጠገቡ ነበር። በአንድ ፊት ደግሞ ጠላት መጥቶ አለመሆኑ ደስ ብሏቸዋል። የተኩሱን ሩምታ ሲሰሙ ከውጪ ሰው የገባ መስሏቸው ነበር። ምክንያቱም ያን ጊዜ ኦነግ ከሶማሌና ከመንግስት ጋር ነበር የሚዋጋው። ወደ ኋላ ተመለስን። በዶ ወዲያውኑ ሞቶ ነበር። ማን ገደለው አላውቅም። የባሮ ዘበኛ ማማ ላይ ነበር። ግን በዶ ራሱን የገደለ ነው የሚመስለኝ። ራሱን በራሱ ነው የመታው። ወዲያው ሞቷል። ግን ሰራዊቱ ከዚያ በኋላ ምን ሆነ? ባሮ ወዲያው አልሞተም ነበር። በጫካ ሕክምና ለመርዳት ተሞክሮ ወደ ማታ ሞተ። መጠራጠር ተፈጠረ። እኔ እንጃ። በሁለተኛው ቀን ጃራ ጠርቶኝ ሁኔታውን ጽፈህ ስጠኝ አለኝ። ማለት ሁኔታውን በሙሉ ከባሮ ጋር ያወራነውንና የሆነውን ሁሉ ጽፌ ሰጠሁት። ማን እንደገደለውም ነበር የጻፍኩት። ጃራ በደመ ነፍሱ የሚመጣበትን ጣጣ ሳይታወቀው አይቀርም። ይህችን የጽህፈት ወረቀት ለምን ፈለጋት? በሌለበት የግድያ ስም ተለጥፎበት እንደሚሞት ነፍሱ አውቃ ይሆናል ጻፍና ስጠኝ ያለው ስላሰብኩኝ። ሌንጮ ሳቃለ። በኋላ ወረቀቷ ጠፋችብኝ መሰለኝ። እሱ ወረቀቷን ለምን ፈለገ? እኔ ሾክ ውስጥ ነበርኩ። ምንም ማገናዘብ አልቻልኩም። በዶ ደቻሳ በመጨረሻ የባሮን ገዳይ ያወቅኩት። ጃራ የባሮ ገዳይ ብለው ስም ለጠፉብኝ ይል ነበር አይደል? ምን ነው መስክራችሁ ነፃ ሳትወጡት ቀራችሁ? አየሽ፣ እንዲህ ያለ ውሳኔ በኮሚቴው ስራ አስፈጻሚ ነው የሚወሰነው። እኔ ብቻዬን ይህንን አጀንዳ አድርጌ ማቅረብ አልችልም። ኮሚቴው ግን ሁለት ጊዜ አሟሟቱ እንዴት እንደነበር ጠይቆኛል። እውነቱን ተናግሬያለሁ። ያልኩትን መናገር የነሱ እንጂ የኔ ፋንታ አልነበረም። እንደ ሰው ስታስበው ጃራ ያሳዝንሃል? በጣም ያሳዝነኛል። ለኦሮሞ ናሽናሊስት አስተዋጽኦ አድርጓል። ለዚያውም ትልቅ የእስልምና ድርጅት እንኳን አልፈጠረም። ምንም እስልምና ቢቀበል ኦሮሞ እንዳይበታተን ነው የሰራው። ኦሮሞ ናችሁ እንጂ ቆቶ አይደላችሁም ያለው እርሱ ነው። ካንተ ጋር ተኮራርፋችሁ ቀራችሁ። ባሮ ከሞተ በኋላ አልተገናኘንም። ስንት ደቂቃ ዝም እንደተባባልን እንጃ። አምሮዬ ጮህብኝና ጠየቅኩት። ይሄ እውነቱንና ታሪኩን ያወቁ የመለጣጠፍ አባዜ የጀመረው ያኔ ነው ማለት ነው? ገዳዩ ማን እንደሆነ እየታወቀ ንጹህ ሰው ላይ ወስዶ ማሸከምና እውነቱን ደግሞ ተንተርሶ መተኛት ባህል ተደርጎ ዛሬም ድረስ በኦሮሞ ፖለቲካ ውስጥ የተተከለውን ሰንኮፍ ያኔ ነው የጀመረው ማለት ነው? በጥያቄ አልተናደደም። ይልቁንም ወዲያው መልስ ሰጠ። ተግባባን። ልማዳችን ነው። ምን አስቀያሚ ጥያቄ ብጠይቀው እውነት እስከሆነ እንግባባለን። ይሄ የኦሮሞ ፖለቲካ አባዜ ዛሬም ድረስ እንዳለ እኔም ሌንጮም እናውቃለን። ጃራ አባ ገዳ በባሮ ቱምሳ ግድያ ንጹህ ሆኖ ያለ የባሮ ገዳይ ተብሎ ተጽፎበት መቃብር ወረደ። ኮሚቴም ሆነ የሰማ ሁሉ ትራስ ውስጥ ከቶት እውነቱ ላይ ተኛበት። ሌንጮ ቀጠለልኝ። መጠላለፉ ቀድሞም ነበር ኦሮሞ ውስጥ። ኃይሌ ፊዳን ማሸነፍ ሲያቅተን ክልስ ነው ብለን አወራን። ኦሮሞ አይደለም ብለን አስወራን። በዚያች የኛ ፈጠራ ኃይሌን ዋጋ አስከፈልነው። ለምን? መኢሶንና ኦነግ እንደ ወያኔና እንደ ኢሃፓ ነው የሚመሳሰለው። ህብረተሰቡ እኛንም መኢሶንንም ይፈልግ ነበር። ኃይሌ ፊዳ ደግሞ ኦሮሞ ውስጥ ቦታ እንዲያገኝ አልፈለግንም። ከኦነግ በቀር
ለኦሮሞ የሚቆምና ህብረተሰቡም አለኝ የሚለው አንደኛ ድርጅት እንዲኖር አልፈለግንም። ስለዚህ ኦሮሞ አይደለም ብለን አስወራን። አሁን ድረስ ኃይሌ ኦሮሞ አይደለም የሚለው ዘመቻና ማሸማቀቂያ ከዚህ የመጣ ነው። ኦህዴዶች መከራቸውን ከሚበሉበት ዘመቻ አንዱ ይሄ ነው። እናቱ አማራ ናት፣ አባዱላ ኦሮሞ አይደለም የምትለው ወሬ የኦነግ ጥንስስ ናት። ብዙ ነገር ፈጥረናል። በኋላ አጸያፊ መሆኑ የገባኝ እኔም የዘመቻው ሰለባ ሆኜ ሳርፍ ነው። ከሽግግሩ መበተን በኋላ እኔ ላይ እንግዳና አዳዲስ ዘመቻዎች ተፈበረኩ። እኔም ላይ ብዙ ተለጠፈብኝ። የራሴው ሐቅ ላይም ሌሎች ተኙበት። ያን ጊዜ ፍንትው ብሎ ታየኝ። ራሴን አዞረኝ። በድጋሚ ፊቴን ሸፍኜ ያስኩኝ። ዝም አለኝ። ይሄ የኦነግ ታሪክ በሰማሁት ቁጥር በጣም ይረብሸኛል አልኩት፣ የሸፈንኩትን ፊቴን ገልጬ። ለምን አላውቅም። ለምን ምን አገባሽና ነው የምትረበሽው? ኦሮሞ አይደለሽ አማራም አይደለሽ፣ ምን አገባሽ? ፈረንጅ ነኝ እንደ ኃይሌ። ወደዚያ ጠጋ ያልሽ ነሽ። በሐሳብ ነው በቁንጅና ፈረንጅ መስለህ? በክፋትሽ ነው። በጣም ክፋት አለሽ። ሳኩኝ። ተነስቼ ወጣው። ግማሽ ቀኔ በቁዘማ አለቀብኝ። በዶ ደቻሳ ማን ነው? የትግል ስሙ ደመቅሳ ሰባ ይባላል። ትግሉን ሐረርጌ ላይ ሲቀላቀል እድሜው 34 ዓመት እንደነበር ይገመታል። የጉለሌ ልጅ ነው። የነቱፋ ሙና ቤተሰብ መሆኑም ይነገርለታል። ቤተሰቡ ከአዲስ አበባ እየተገፋና እየተንፏቀቁ ቦታ ከለቀቁት ውስጥ ናቸው። ቡራዮ ማርያም ጫካ ውስጥ ተገፍተው ተጣሉ የሚል ተነግሮኛል። በቀድሚያ ሐረር ቲቲአይ ውስጥ ተምሮ ነበር። ትምህርት ቤቱ ከፍ ያለ ትምህርት ይሰጥበት ነበር ይባልለታል። መምህራኖቹም ህንዶችና እንግሊዞች ነበሩ። በመምህራን ማሰልጠኛ ቆይታው ፍልስፍና አነበበ ይሉታል ወዳጆቹ። ቡርጆ ፊሎሶፊና ማርክሲስት ሌኒኒስትን ነው ቀጥቅጦ ያነበበው። የዌስተርኑን ፍልስፍና በቅጡ አነበበ፣ ተገነዘበ። ተመርቆ እንደወጣ ሽሬ እንደስላሴ ተመድቦ 2 ዓመት አገልግሏል። በድጋሚ ማትሪክ ተፈትኖና ውጤት አምጥቶ ወደ አዲስ አበባ ዩኒቨርሲቲ መግባቱን አውቃለሁ። በታሪክ ክፍል ውስጥ ተመድቦ እየተማረ በጣም ብሩህ በሆነ አስተሳሰቡ የብዙዎችን ቀልብ ገዝቶ ነበር ተብሎለታል። በዶ ደቻሳ የሚለው ስም በዩኒቨርሲቲው ይታወቅ ነበር። በዘመኑ የግራ ፖለቲካ ፋሽን ሆኖ ነበር። በዶ ወደ አማሮች እንቅስቃሴ ጠጋ ያለ ነበር። ይገናኙና ይመካከሩም ነበር። በዚህ መሃል የኦሮሞ ብሔርተኞች አገኙትና ወደ እነሱ ስብሰባና አደረጃጀት አመጡት። ተራማጅ አስተሳሰብ ነበረው። በዩኒቨርሲቲው አዲስ ንቅናቄ የተማሪው ተሳትፎ ተጫጭሶ ነበር። ስብሰባዎች ይደረጋሉ። አንድ ጊዜ የዲፓርትመንቱ ኃላፊ ፕሮፌሰር መርዕድ ወልዳረጋይ ለምን ትረብሹናላችሁ ብሎ በዶን ጠርቶ ጠይቆት ነበር የሚል ከወዳጆቹ ሰምቻለሁ። ወለጎች ይረብሹናል፣ ለምን አንተ እንደዛ ታደርጋለህ ብሎ ገስጾታል ተብሏል። በዶን እንደ ወለጋ ሰው በመቁጠር ማለት ነው። እኔኮ ከዚሁ ነኝ፣ የአዲስ አበባ ልጅ ነኝ ብሎ ሲመልስ አሃ የኛ ነህ ይላል ፕሮፌሰሩ። ያንተ አይደለሁም ደደብ ዕቃ መሰልኩ ወይ ብሎ ፕሮፌሰሩን አስደንግጦታል ተብሎ በዘመኑ ይወሳ ነበር አሉ። በዚህ ሁሉ ውስጥ በዶና ባሮ ገና አልተገናኙም፣ አልተዋወቁም። በዶ ዩኒቨርሲቲ ውስጥ ነበር። ዩኒቨርሲቲ ውስጥ ወዳለው ክንፍ ባሮ መልእክት ላከ፣ ሪቮሉሽን አደራጁ የሚል። 6 ሆነው ጀመሩ። በዶ፣ ደሬሳ፣ ዳውድ ወይም ፍሬው፣ የአቦማ ምትኩ ወንድም አቤል ምትኩና አቦማ ነበሩ። እና አቦማ መኢሶን አይነካ ሲሉ ሌሎቹ መኢሶንም ደርግም ኢሃፓም አንድ ናቸው እንቃወማለን በማለታቸው እና አቦማ አበዱ አሉ። ልዩነት ስለተፈጠረ እነ በዶ ተነጠሉ። በኋላ የባሮ አማች ብርሃኑ ቡልቶና ኤጀርሳ በዶን ከባሮ ጋር አስተዋወቁት። ባሮ ንባቡን ተራማጅነቱንና ንቁነቱን ሲያይ ወደደው፣ አከበረው አሉ በጣም። በ1977 ዓመተ ምህረት መጀመሪያ ላይ ወደ ዩኒቨርሲቲ አልመለስም ብሎ ጫካ ሄደ። ዩኒቨርሲቲን ጥሎ ጫካ ለመሄድ በመወሰን የሐረርጌውን የትጥቅ ትግል የተቀላቀለው የመጀመሪያው የተማረ ሰው በዶ እንደሆነ ይወራለት እንደነበር ሰምቻለሁ። ባሮና ሌሎቹ በከተማዎች አደረጃጀት ላይ ነበሩ። ሐረርጌ ላይ ግን ጃራም ሙሊስም የትጥቅ ትግሉን ይመሩ ነበር። በ1978 ዓመተ ምህረት ባሮ ጠቅልሎ ወደ ሐረርጌ ጫካ ሄደ። እንግዲህ
በዚሁ የጫካ ትግል እንዳሉ ነበር በዶ የአእምሮ ህመም ምልክት የታየበት። እነ ጃራና ሌሎችም ትጥቅ ይፍቱ ቢሉም ባሮ ግን ትጥቅ መፍታቱ የበለጠ ቁጡና እልህኛ ያደርገዋል ብሎ ከለከለ። በስተመጨረሻም ትጥቅ አይፍታ ያለውን ራሱን ባሮን ገደለው። ከባሮ ቀድማ የበዶ ነፍስ ነበረች የወጣችው። አገጩ ላይና ከአይኑ ከፍ ብሎ 2 ቦታ በጥይት እንደተመታ ሰምቻለሁ። ራሱን እንደገደለ ይታመናል በኦነግ ዘንድ። የጃራ ነፍስ ታሰበችኝ። ከደምዳ ነፃ መሆኑን የምትገልጽ ወረቀት ጠፍታበት የባከነች ነፍሱ ጽህፈቷ ስንት ልትገላገለው ስትችል ይህን ጊዜ ከልብሱ ኪስ ውስጥ አጥቧት ይሆናል ወይ ሰው ሰርቆበት ይሆናል። ያለ እግዚአብሔር ማን ያውቃል? ግን ጠፍታበት ነው። የደምዳ ሳሙና ነበረች። እናም ከርቀት ነፍሱ ታየችኝ። ሌንጮ አንድም ቀን ገደለ ብዬም አልተናገርኩም፣ ወሬው እውነትም አይደለም፣ ጃራ በአካባቢው አልነበረም ብሏል። እኔ አምነዋለሁ። የእድሜው ጀንበር መጥለቂያ ላይ ሆኖ የሚዋሽበት ምንም ምክንያት የለውም። ግን ደግሞ በተቃራኒው እውነቱን የሚያውቁ ሁሉ ወሬውንም አላስቆሙም። ድርጅቱ ኦነግም አልፈለገም። የኦነግ መሪዎች ወይም መስራቾቹ ምናምንቶች አልነበሩም፣ ስኮላሮች ነበሩ። ደግሞ ቀለም ቀመስ ብቻ አይደሉም፣ ቀለም የተገኖጩ ነበሩ። በተቃራኒው ጃራ የነሱን አእምሮ ለመቋቋም በሚያስችለው መልኩ በትምህርት ደረጃ ከነሱ እኩል አይደለም። ዘመኑን ሙሉ ትግሉን እየተወ ባሮን እንዳልገደለ ሲያስረዳና ሲከራከር ከዚህ ዓለም አረፈ። የባሮ ቱምሳ ምጡቅ አእምሮ ተራማጅ ሳቤና የኦሮሞን ስቃይ ሊያሳጥር ይችላል ተብሎ የታመነለት ዕውቀቱ አእምሮን ከታመመ ሰው በተተኮሱ ጥይቶች በሐረርጌ ጫካዎች ውስጥ ወድቆ ቀረ። ግድያው የፖለቲካ ግድያ አልነበረም። በብሔር ፖለቲካ ውስጥ ግን በአማራም ሆነ በትግሬ በኦሮሞም ይሁን በሶማሌ የጸብ ግድያዎች ሁሉ ገና ለረጅም ዘመናት የፖለቲካ ግድያ ሆነው ብዙዎች ነፍሳቸውን እየገበሩበት ይቆያሉ ማለት ነው። የሐየሎም አርአያ ግድያ አጀማመሩ ተራ የቡና ቤት ጭቅጭቅ ነበር። በኋላ ፖለቲካ ሆነ ተብሎ ሰው እንደሚያማው ማለት ነው። ይህንን የሐየሎምን ግድያ የሚመረምረው ደግሞ ይመርምር። ከባሮና ከጃራ በፊትም ሆነ በእነሱ ዘመን ለብሔራቸውም ሆነ ለኢትዮጵያ ብለው ለወደቁት ሰላም ይሁን። አሁን እንኳን 21ኛው ክፍለ ዘመን ነው። ዓለም ብዙ የተራመደበት የትጥቅ ትግል ይቀፋል፣ ይሰቀጥጣል። ከሁሉ ክፋቱ ከታጠቁት ያልታጠቁትን ያሰቃያል። እንደ መደምደሚያ ሜክሲኮ የሚገኘው አዋሽ ባንክ አሳንስር ውስጥ ገባው። ሰራተኛው ተጠናቆ ስለገባ ይሆናል ብቻዬን ተሳፋሪ ነኝ። ወደ ላይ እየተሳበ ሄደ። ግዙፍ ተቋም ነው። የመጀመሪያው የግል ባንክ ነው። ከሱ በኋላ ፋናውን እየረገጡ የግል ኢንሹራንሶችና ባንኮች ተኮልኩለዋል። ሊጥሉት እንደሚታከኩ አውቃለሁ። ብርቱካናማውና ሰማያዊ ሆኖ ተቀምጧል። እኔ ለራሴ አዋሽ ወንዝን አልፌ ወደ አገሬ ወይ እመጣ ወይ እገባ ስለነበር ይሆናል እወደዋለሁ። በአውቶቡስ ወደ አዲስ አበባ ስመጣ አዋሽ ወንዝን አልፌ ነው። ወደዚያ ስቃረብ የአውቶቡሱን ጭቅቅታ መጋረጃ ገልጣለሁ። አውቶቡስ ውስጥ መጋረጃ በመክፈትም መስኮት በመክፈትም ጭቅጭቅ ነው። እነሱ ከፈለጉ ሸንኮራ እየመጠጡና ብርቱካን እየላጡ የሚሄዱ ቢሆንም ያ አዳፋ መጋረጃ በመገለጡ ብቻ የሚፈጥሩት ጭቅጭቅ ድብድብ ቀረሽ ይሆናል። አዋሽ ድልድይ ስትደርሱ ወንዙ ተንጣሎ ሲያልፍ ይታያል። ኢትዮጵያን ከርቶ ሌላ አገር ውስጥ የማይገባው አዋሽ ነው። ክረምት ከሆነ ጥቁሩ ወንዝ ራሱን በራሱ እየደፈቀና ትርምስምስ እያለ ያልፋል። አንዳንዴ ድልድዩ ላይ ይወጣል። በጋ ከሆነ ጉማሬዎች አለቱ ላይ ተቀምጠው በፀሐይ ሲንቃቁ ታያላችሁ። አዋሽን እንደዚህ ነው የምወደው። አዋሽ ባንክ ምናልባት እኔ ከመወለዴ በፊት ወረቀት ላይ ከወረቀት በፊት ደግሞ በአንድ ሰው አእምሮ ላይ ብቻ የነበረ ምስል ይሆናል። አሁን እውንና ግዙፍ ነው። እኔ ተቋም የሚገነባ ሰው አደንቃለሁ። ተቋም ገንቢው እዚህ ገባ የሚባል ጥቅም አያገኝ ይሆናል፣ ኑሮውንም አይለውጥ ይሆናል። አዋሽ ባንክን የመሰረቱና የመሩ ሰዎች ዛሬ ምናልባት በርጅና ምክንያት አልጋ ላይ ቀርተው ይሆናል። ተቋሙ ግን ዛሬ እኔ ጋር ደርሶ ያገለግለኛል። ለዚያ ነው ለተቋሞች የመሰረት ድንጋይ ያኖሩት ላይጠቀሙበት የሚችሉት። መለስ ስንት ጊዜ ሊያፈርሰው ነበር የተባለለት ባንክ ስለመቀጠሉና ስለዚህ ግዙፍ ኩባንያ ጸንቶ መቆም እነኚህ ሰዎች ምን ስሜት ይሰጣቸው እንደሆነ አላውቅም። ግን ኩባንያ ወይም ተቋም ከህሊና ወጥቶ በወረቀት ተስሎና እውን ሆኖ መራመድ ሲችል ምናልባት ልጅ ከመውለድ በላይ ስሜት ይሰጥ ይሆናል። ወደ 17ኛ ፎቅ ወጣው። ብድር ለመጠየቅ ነው። ይፈቀድ አይፈቀድ አላውቅም። ብቻ ብድር ለመጠየቅ ነው የመጣሁት።
ንጹህና ለአይን ቀላል ዕቃዎች ያለው ቢሮ ነው። ጸሐፊዋ ትንሽ እንድጠብቅ ነግራኝ ተቀመጡ። የባንኩን መጽሔት እያገላበጥኩ ሳለሁ እንድገባ ተፈቀደልኝ። አቶ ፀሐይ ረጅምና ቀጠን ያለ ቀይ ሰው ነው። ብዙ አይስቅም፣ ብዙም ኮስተር አይልም። ልከኛ ሰው ነው። ከአፉ ስለሚወጡ ቃላት መጀመሪያ የሚያስብባቸው ይመስላል። በንግግራቸው መካከል ሰዎችን በጥላቻ ያነሳም። የተጣላውንና የተቀያየመውን ሰውም ቢሆን በጥላቻ ሲያወራ ሰምቼው አላውቅም። ከዚህ ቀደም ከሁለት ጊዜ በላይ አግኝቼዋለሁ። ቢሮአቸው ሄጄ ራት እንብላ ከማይሉኝና ራሴ ካልደወልኩ በስተቀር ስልኬ ላይ ደውለው ከማያውቁ ሰዎች አቶ ፀሐይ አንደኛው ነው። ስራውን እንደሚወደው ያስታውቃል። በቀጥታ ብድር ለመጠየቅ መፈለጌን ነገርኩት። ለምን ሰጥሽ ብድር ተመጣጣኝ ማስያዣ ካለሽ ሂደቱን ተከታትለን እንሰጥሻለን። የእጅ ሰላምታ ሰጥቼ ወጣሁና ከሜክሲኮ በለገሃር አድርጌ ወረድኩ። ስታዲየም ስደርስ ትዝ የሚለኝ የተማሪነቴ ታሪክ ነው። ያን ጊዜ የኮሌጅ ተማሪ ነበርኩ። ስታዲየም አካባቢ ታክሲ የሚይዝበት ቦታ ዛሬ ህንጻ ቆሞበታል። ዛሬ ደግሞ እኔ ቆሜ ታክሲ የምጠብቅ ሰው አይደለሁም። የፋርማሲ ትምህርቴን ሳልጨርስ ወለድኩ። ትምህርቴን ሳላቋርጥ ቀጠልኩ። ለምሳ እረፍት ሲሰጥ ልጄን ለማጥባት ወደ ቤት እመጣለሁ። ከዚያ እንደገና እመለሳለሁ። አንዱን ቀን ምሳ ሰዓት ላይ ነው። ልጄን አጥብቼ ወደ ትምህርት ቤት ለመመለስ ታክሲ ውስጥ ሞላ እንቆራጠጣለሁ። አስተማሪ ከገባ ወዲያ ማንኳካት ያሳፍረኛል። በዚያ ላይ በዚያ እድሜና ትምህርት ላይ ያለው በመውለዴ አስተማሪዎቼ ደስ ያላቸው አልመሰለኝም። የታክሲው ረዳት ይገባና ተመልሶ ይወጣል። ትንሽ ይጮህና ተመልሶ በሩ ላይ ይንጠለጠላል። በጣሪያው ላይ ያንጋጠጠ አጥፎ ጨምድዶ የያዘው ብሩን ከአንድ እጁ ወደ አንድ እጁ ይለዋውጣል። ጋቢና ቁጭ ብያለሁ። ሰው ገብቶ በሞላ እያልኩ ከግራ ከቀኝ እኔም ከረዳቱ እኩል አላፊ አግዳሚው እንዲገባ እጓጓለሁ። ሹፌሩ ደግሞ ካቾቹ ጋር ይሰዳደባል። እስኪ ትንሽ ለጠፍ አድርገው ገብጋባ እስቲ ሂድ ይባባላል። ከፊት ለፊት ድራፍት ቤቶች፣ ምግብ ቤት፣ ወረድ ብሎ ላሊበላ ሬስቶራንት አለ። ከአንድ ካፌ አንዲት ምጽዋት ሰጪ አስተናጋጅ ሴት ከነሽርጧ ትሪዛ ወጣች። የተጎሳቆለ አለባበስ ያለው አንድ ጎልማሳ በደጁ ቆሞ ይማጸን ነበር። አኩፋዳ ይዟል። ትኩረቴን ወደ እነሱ አደረኩ። በክራንች ደገፍ ብሏል። ቀን ቢሆንም የተጣጣፈ ብርድ ልብስ ለብሷል። ጥቂት ንግግር ተለዋወጡ። ምን እንደተባባሉ ልሰማ አልችልም። ሌላ ጎልማሳውን የሚመስል ሰው መጣ። አለባበሳቸው፣ እድሜያቸውና ያኛውም በትር ተደግፎ መምጣቱ መንትያ ያስመስላቸዋል። የቀድሞ ሰውዬ ከረጢቱን ከፍቶ ምጽዋቱን ለመቀበል እያመቻቸ ሳለ ሮጦ አጠገባቸው ደረሰ። አስተናጋጇ ከትሪው ወደ ከረጢቱ ለመክተት እንደተመቻቸች ሲሮጥ የመጣው ሰውዬ በበትሩ ትሪውን ወደ ላይ ነርቶ አንሳፈፈው። በድንጋጤ ጉንጬን ያስኩኝ። ትሪው ጥቂት ወደ ላይ ተምዘግዝጎ ምግቡን እንደያዘ ባፍጢሙ ተደፋ። አስተናጋጇ ሮጣ ወደ ውስጥ ገባች። አንገቴን ወደ መስታወቱ አስግጌ መሬት የተደፋው ምግብ አየሁ። ከ10 ዓመታት በኋላ አሁንም አይኔ ላይ ነው። ደማቅ ቢጫ አልጫ ወጥና በዚያው ልክ የደመቀ ቀይ ወጥ ነበር። እንኳን ለተቸገረ ለማንም ሰው የሚያስጎመጅ የባለሙያ ወጥ በእንጀራ ነበር። አኩፋዳ ይዞ ሲሳዩን ሊያስገባ ዘርግቶ የነበረው ሰው በድንጋጤ የፈጠጠ አይኑ ከተደፋው ምግብ ላይ ሊነቀል አልቻለም። ተንኮለኛው ትሪውን በበትሩ ገፋው። ተንከባሎ ወደ ቱቦ ሄደ። ምሳውን አንዱ ታክሲ በጎማ ድጦት አለፈ። ተመጽዋቹ ይህንን ክፋት ካየ በኋላ ክራንቹን ብድግ አደረገ። ሚዛኑን መጠበቅ ቢያቅተውም ቁጭት ምንም ሊያስደርገው ይችላል። በሰይፍ የሚከታተፉ እስኪመስል ሁለቱም በኃይል ተሰናዘሩ። አካባቢው የሚያስፈራ ጦርነት ውስጥ ገባ። ታክሲው እንዳይሞላ በመኝም መጨረሻውን ሳላይ ተነሳ። በዚያ ሰልፍ ሁልጊዜ ትዝ ይለኛል። ፖለቲካችንም ይሄው ነው። ተካፍሎ ከመብላትና በጋራ ከመኖር ያንዱን ምሳ መድፋት ለሌላው ሲሳይና ደስታ ይሆንለታል። አንዱ ክልል ዶሮ ቢያረባ ሌላው ክልል ዶሮውን ሸጦ ማትረፍ አይመጣለትም። በአንድ ምሳሌ እንደተነገረው ዶሮውን የሚሰለቅጥ ሸለመጥማጥ ጨክኖ ለማርባት ይፈልጋል። በኦሮሞ ፖለቲከኞችም ውስጥ እንደዚሁ ቀይ ወጥና አልጫ አትበላትም ከሚል መደፋፋት በቀር ምን አለ? በዳውድ ባብይ በጃዋር ወይም በሽመልስ መሃል የረባና ይህ ነው የሚባል ኦሮሞን የሚመለከት ጉዳይ ላይ የርዕዮተ ዓለም ልዩነት አለ ወይ የሚለው ጥያቄ ውስጥ ይመላለሳል። እነዚህ ሰዎች ኦሮሞን በሚመለከት እዚህ ግባ የሚባል የርዕዮተ ዓለም ልዩነት የላቸውም። ዳውድ ኢብሳ ኢትዮጵያን የመምራት እድል በድንገት ቢያገኝ ኑሮ
ኢትዮጵያ ሀገራችን ከማለት እንደማይቦዝን ይገባኛል። ጠቅላይ ሚኒስትሩ ኢትዮጵያ ማለት ያበዛሉ። ኢትዮጵያን እግዚአብሔር ይባርካሉ፣ ወደ ቀደሞ ክብርን መልሳለን አሉ ቢባልም መሮ ከጫካ በሰጠው ቃለ ምልልስ ኢትዮጵያ እያለ ሲጣራ ተደጋግሞ ተሰምቷል። ይህ ነው የሚባል የርዕዮተ ዓለም ግጭት ከሌላቸው ግጭታቸውን ከግላዊ አሊያም ከለማኞች ድብደባ በተለየ መንገድ ለማየት የሚያስቸግረኝ ለዚያ ነው። ኦህዴድ ጠላታችን ነው፣ ከኢህአዴግ ቁንጮ ከህዋት ጋር ተባብሮብናልና ነው ድሮ ጠቡ። ኦህዴድ ስሙን ቀይሮ በፓርላማ ይቅርታ ጠይቆና አሸባሪ ነበርን ብሎ እንኳን አሁን ድረስ ስርየት ያጣበት ምንድነው ምክንያቱ? በተመሳሳይ የኢህአዴግ ዋናው ህወሓት ወደ 4 ኪሎ በሚያደርገው የጦር ግስጋሴ ወለጋ ካለው ታጣቂ ጋር የጋራ ስምምነት ውል ተፈራርሟል። ህወሓት ኃጢአት ሰርቶ ከነበረ ስርየቱን እንዴት አገኘው? የኦህዴድ ሰዎች ይቅርታ ጠይቀውስ ለምን እድሉን አጡ? እንደምሰው መደፋፋት ብቻ ነው፣ ሌላ የለውም። ከኛ በላይ ለኦሮሞ ተቆርቋሪ አይኖርም ካለም እናጠፋዋለን ማለት ነው። ቀድሞ የተሞከረበት ያልሰራ ፖለቲካ ነው። ለኦሮሞ ካሰብክ እኛ ድንኳን ገባ ነው። ለማንም የማይበጅ እልም ያለ ጥፋት ነው። ሁሉን ትታችሁ በጋራ በአንድነትና በሰላም ብትቆሙስ? ባህላችሁንና ውበታችሁ ለድፍን አፍሪካም ኩራት ነው። ስታዲየሙን አልፌ አብዮት አደባባይ ስደርስ ሰብሰብ ብለው የቆሙ ትራፊክ ፖሊሶች ፊሽካ ነፉልኝ። እጭ አልኩኝ በብስጭት። ፍሬቻ እያሳየው ወደ መንገዱ ጠርዝ ወጣው። ምንም ባላጠፋም ታርጋዬን ለይተው አውቀው ባለፍኩ ባገደምኩ ቁጥር ያስቆሙኛል። ይህ ጉዳይ ሲያስመርረኝ አለቆቻቸው ቢሮ ድረስ ሄጄ ከስሻቸው አውቃለሁ። እጭ አልኩኝ ደግሜ በምሬት። መንጃ ፈቃዴን በዳበሳ ከቦርሳዬ ውስጥ እየፈለኩ በኋላ መስታወት አየኋት። ያስቆመችኝ እርሷ ናት። ረጅም ናት። በቁመቷ ልክ ስጋ የለበሰች ስትሆን በህይወቴ የትራፊክ ፖሊስ ልብስ እንደዚህ የሚያምርባት ሴት አይቼ አላውቅም። ሁለት እግሯን ወዲያና ወዲህ ከፍታ በሞተር ሳይክሏ ላይ ወጣ እየከነፈች ስትሄድ እንዴት አይነት ሰው ናት ግን እላለሁ። ካየችኝ ሁለት እጆቿን እያወለበለበች ቤትዬ ብላ ትመጣለች። ካላየችኝና እኔ ካየኋት ከፍ አድርጌ ጥሩምባ አሰማለሁ። ፊቷን እንዳፈካች መጣች። እኔም ንዴቱ ለቀቀኝ። ወረድኩኝ። አላየሁሽም ነበርኮ አልኳት። እኔም አላየሁሽም፣ ባልደረቦቼ ናቸው ያስቆሙሽ። አረ በፈጠረሽ በየቦታው ነው እኮ የሚያስቆሙኝ። እስቲ ተዋት በይልኝ። ስለምንወድሽ ነው እኮ እንዴ ምንም ሳላጠፋ ወንጀል መች ሰራው? መኪናዬን ደገፈ ብዬ ቆምኩኝ። እንዳንቺ ግን የወታደር ልብስ የሚያምርበት ሰው አለ አልኳት። ሳቀች። ሌሎቹም ተጨመሩ። እያወራን መሳቅ ያዘን። የትራፊክ ፍሰቱ እንዳለ ሆኖ በፖሊስ ተከብቤ አንዳንዱ ወሬኛ እያንጋጠጠ በመስታወት እያየ ያልፋል። ስራ እንዴት ነው አለን። ምንም አንልም። በመሃል አንዲት ዴክስ መታ ጥግ ያዘች። ከውስጡ አቀጫጭ ያለ ጎስቋላ ልጅ ወርዶ መጣ። ከእግር እስከ ራሱ አየነው። ቦታው ለመኪና ማቆሚያ ያልተፈቀደ ቢሆንም የኔን መኪና በማየት ተደፋፍሮ መሰለኝ ወደኛ መጣ። 4 ኪሎ ቤት ጋር ያስኬደኛል አለ። ጣቶቹን ያፍተለተላል። በድጋሚ ፖሊሶቹም እኔም ከእግር እስከ ራሱ አየነው። 4 ኪሎ የት? በስምም የጠየቁት መሰለ። 4 ኪሎ እነሱ ከመመለሳቸው በፊት ቀደም ብዬ ሁሉም 4 ኪሎ ለመሄድ ነው የሚፈልገው አልኩት። አካባቢው በሳቅ ተናጋ። ሳቁ ሊቆም አልቻለም። ራሴም በራሴው ንግግር ሳቁኝ። እሷ እንባዋን ትጠርጋለች። 4 ኪሎ በየት መንገድ እንደሆነ የማያውቁ ሁሉ 4 ኪሎ ሊጠይቅ ይችላል። ከሂልተን ሆቴል ከፍ ብሎ ያለው 4 ኪሎ ባጠገቡ ታልፋለህ እንጂ እዚያ ለመግባት ያመታት ትግል ተካሂዶ ደም መፍሰስ አለበት። መሃል ከተማ ላይ ነው። ድሮ በግንቡ አጠገብ ስታልፍ ለማየት ተሳቀቃለህ። ዋርዲያው ከማርጀቱ ብዛት አረንጓዴ በሆነ ግንብ ላይ መሳሪያውን ይዞ ለ24 ሰዓታት ይንጎራደዳል። አንዳንዴም ስታልፍ የዋርዲያው የውስጥ ሱሪ ታጥቦ ግንቡ ላይ ተሰጥቶ ታያለህ። ባጠገቡ ታልፋለህ። ህይወትህንና የአገርህን ህልውና ማስፈጸሚያ ውሳኔዎች ይተላለፉበታል። እዚያ መግባት ግን በዋዛ አይደለም። ግንቡን አልፈህ ለመኖር በቀላል የሚቻል አይመስልም። የውስጥ ሱሪ ማስጫው አጥር ቀያይረው አንገተ ረጅም ፒኮክ በሩ ላይ ያስቀምጡትና የአካባቢውን አስፈሪ ገጽታ ቀይረው በአበባ ያሳመሩት ቢያንስ በዚያ ሰልፍ በመጽየፍና በፍርሃት እንዳይሆን ነው። ከዚያ ጋር አያይዞ ደግሞ ምናልባት 4 ኪሎ ለመግባት ከዚህ በኋላ በደም መፍሰስ እንዳይሆንና መሄጃውን በምርጫ ካሳጠሩት እናያለን። አለዚያ ግን ታሪክ እየደገምን 50 ዓመት እየጠበቅን 20 ዓመት እየገዛን 20 ዓመት የጠበቀ 30 ዓመት እየኖረ ይሄርንበት መካከላችን ያለ ግን ሩቅ የተቀመጠ ነው 4 ኪሎ።
ልጁ በሳቁ ጭራሽ ግራ ተጋባ። ግራህን ይዘህ ታጠፍ ብለው ሸኙት በግራ። በሉኔም ልሂድ ጉዳይ አለኝ እንገናኛለን ሳምኳት። ቀደም ብላ ሄዳ በአራቱም አቅጣጫ የሚፈሰውን መኪና አስቆመች። ፊቴን በሐፍረት አተኮሰኝ። ወታደራዊ ሰላምታ ሰጠችኝ። በተቋረጠው መንገድ ፈሰስ ብዬ አለፍኩኝ። ለደቂቃ ባለስልጣን ሆንኩና እስጢፋኖስ ቤተክርስቲያንን ሳልፍ ተመልሼ ተራ ሰው ሆንኩኝ። ለሰከንዶች የተሰማኝ የባለስልጣንነት ስሜት አሳቀኝ። ስልጣን የሚሰጠው አንደኛው ብልግና ይሄ ነው። ከሰው በላይ ያደርጋል፣ ከጭቁኑ በላይ ያስቀምጣል። ብቻህን ትበራለህ፣ ብቻህን በተዘጋ መንገድ ታልፋለህ። ሚኒስቴር ከስልጣን ሲለቅ የሚጨልምበት በስልጣን መገለጫ ውስጥ እስከ ትከሻው ስለሚዘፈቅ ይሆናል። ከዚያ ሁሉ በኋላ እንደ ተራ ሰው ለመኖር ያስቸግራል። አንድ ቃለ ምልልስ ስለነበረኝ ደወልኩ። አይነሳም። ደወልኩ፣ መልስ የለም። ስለዚህ ነገ የማደርገው ቃለ ምልልስ እንደቀረ ገባኝ። ማንም ቃለ ምልልስ ማድረግ የማይፈቅድበት ጊዜ ነው። ቃለ ምልልስ ለማድረግ የሚችሉ አሳቢ ሰዎች ተደብቀዋል። አይገርመኝም። ጭቃብ ኩተው አድቦልቡለው ተዘጋጅተውና አነጣጥሮ የሚጠብቁ ወፈፊዎች አሉ። ሰላም ሰባኪ ወይም ሀገር አስቀጣይ ሐሳቦች ከየትኛውም ወገን በተላለፉ በሰከንዶች ውስጥ ተድቦልቡሎ የተያዘው ጭቃ ከዚያም ከዚህም ይወረወራል። እንግዲህ በጭቃ ቦክቶ ተለውሶ ወደ ቤቱና ወደ ልጆቹ መሄድ የሚፈልግ ምሁር የለም። ስለዚህ ሁሉ ነገር ተፈርቷል። ምሁራኑም በየዘርፉ የተሰማራውን ወፈፌ ፈርተው ዘግተዋል። መንገድ ቀይረው ጎመን በጤና ብለዋል። ስለዚህ ሐሳብ የለም። ሐሳብ ብቻ አይደለም፣ ፖለቲካም የለም። ርግማንና ስድብ ስፍራውን ተረክበዋል። ፖለቲካ የለም። ግን ሰው ፖለቲካ ያወራል። ሰው ፖለቲካ ለምን ያወራል? ሳይንሱን ተምሮ ነው? አንብቦ ነው? ደስ ስለሚለው ነው? ያለ የሚመስለው ፖለቲካ ህይወቱን ስለነካበት ነው። ስራ አጥ ነው። የዳቦ ጥያቄ አለው። ሆዱ ይጮህበታል። ሆዱን ያሳክከዋል። ስራ ቢኖረውና ዕቁብ ገብቶ ቢደርሰው ለሌላው ዕቁብ ይዘጋጃል። ለራሱ ዕቁብ ሲራወጥ መንግስትን ማሽሟጠጥ ይተው ነበር። በቅርበት የማውቃቸው ሽሞኞች ህዝቡ በነገር ወስፌ ሲወጋቸው ስለሚውል ይሄ ህዝብ አያመሰግንም ብለው ሲማረሩ ሰማለሁ። ለፖለቲካና ለደም ነጋዴዎች ጭራሮ ሆኖ የነደደ ወጣት ስራም ስለሌለው ነው። አነቃቂ ንግግር ተናጋሪዎች እንደ አሸን ፈልተው ከምዕራቡ በድፍን የቀዱትን ትምህርት ይዘው ተነስ ተነስ ይሉታል። ተነስቶ ይርበዋል። ሩጥ ይሉታል። ሲሮጥም ይርበዋል። በምዕራቡ ዓለም ሁሉ ነገር ሞልቶ አለነሳ ያለ እግር ስላለ ትምህርቱ ለነሱ ይጠቅማል፣ ያነቃቸዋል። ተነስና ህልምህን ኑር፣ ከድብርት ጋር አትንገላታ፣ ድብርት አይድፈቅህ ሊባል የሚገባው ሁሉ ተሟልቶለት ሳለ የተኛው ህሊና ነው። ተነስ፣ ሩጥ፣ ውጣ፣ ተሰማራ ቢባል ችግር የለውም። እዚህ ግን ምንም በሌለበት ውጣ ይባላል። ቀኑን ሙሉ ውጪ ከዋለ 400 ብር ያስፈልጋል። ግራ የገባ ነገር ነው። የሥራ ዕድል ፈጠራው መንግስት እጅ ነው። በጠቅላላው የኢትዮጵያና የህዝቦቿ ጉዳይስ አሁንም አልተስማማንም። የጋራ ጉዳይ ለመፍጠር አንፈልግም። ለማንኛውም እስቲ ወጣ እንበል። ሲወርድ ሲዋረድ የመጣ ተደራራቢ ችግር የተጫነውን አየር ለውጥ አድርገን እንመለስ። ክፉም ሆነ ደግ ታሪካቸውን ወደ በረከት መለወጥ ከቻሉ ሀገሮች መማር ከቻልን። ወደ ቱርክ ለመሄድ ትኬት ከገዛው በኋላ ትኬቱን ለማሳተም ሄድኩኝ። ፓስፖርትሽ እኮ መታደስ አለበት አለችኝ። ቀኑ ገና አይደል እንዴ? 6 ወር አለው። ግን ከሀገር ወደ ሀገር ልትንቀሳቀሽ አትችይም። ተናደድኩኝ። መጀመሪያ ሳትነግሪኝ ዛሬ ኢሚግሬሽን ብትሄጂ ጨርሱልሻል እንዳለችው ቀላል እንዳልሆነ ሁላችንም እናውቃለን። ከሂልተን ወጥቼ ወደ ካሳንቺስ ቀና እንዳልኩ ዳገቱ ላይ ከኋላዬ ግው አድርጎ አንድ መኪና ገጨኝ። አልኩኝ በንዴት። በኋላው መመልከቻ መስታወት ላይ ጥቁር የሚያንጸባርቅ መኪና ነው። ቀበቶዬን ፈትቼ ሞተር አጠፋሁና ወረድኩ። ግጭቱ ምን ያህል እንደሆነ ለማየት አጎነበሱ። መኪናውና መኪናዬ ተሳስመዋል። አዲስ ሞዴል ጥቁር መርሰዲስ ነው። መስታወቱ ድፍንፍን ከማለቱም በላይ ተዘግቷል። ባልተለመደ ሁኔታ ሹፌሩ አለመውረዱ እንግዳ ነገር ሆነብኝ። ከኋላዬ ገጭቶኝ ሲያበቃ ወርዶ ጉዳቱን የማያሰው አለ እንዴ? ምን ቸገረኝ? ትራፊክ ፖሊስ መጥቶ ይገላግለን የለ? ዝም ብዬ ቆምኩኝ። መስታወቱን በቀጭኑ ዝቅ አድርጎ ስላየሁሽ ደስ አለኝ አለ። ደንታ አልሰጠኝም። ይሉኝታ ለማስያዝ ሊሆን ይችላል። መኪናዬን ገጭተው እንዲህ ያሉኝ ሰዎች ገጥመውኛል። ግን ሰውየውን የት ነበር ማውቀው? ተጎድቷል እንዴ አለኝ እዚያው እንዳለ። ግንባሩን በእጁ ሸፍኗል። ውረድና አይ አልኩት። ዝም ብሎ ቁጭ አለ። ነገሩ ግራ ገባኝ። የት እንደማውቀው ሊመጣልኝ አልቻለም።
ከመኪናው መውረድም አልፈልግም። ትራፊክ ፖሊስ ደግሞ በቅርበት አይታየኝም። እሺ ወደ ኋላ አድርግና ግጭቱን ለየው አልኩት። ፈቀቅ አደረገ። መኪናዬ በመጠኑ ተፈቋል፣ ግን ነገሩን ማርዘም አልፈለኩም። ሂድ በቃ ደህና ነው ብየው ልገባ ስል ቆንጅዬ ነሽ አለኝ። ብግን አልኩኝ። ሞተሬን እስከማስነሳ መስታወቱን እንደከፈተ የእጅ ሰላምታ ሰጥቶኝ እየሳቀ አልፎኝ ሄደ። ከደቂቆች በኋላ አወቅኩት። አቃቤ ሕጉ ብርሃኑ ጸጋዬ ነበር። ፓስፖርቴን ለማሳደስ ሲሄድ ፍራኦል የሚባል ሰው አስተናገደኝ። በሕጉ መሰረት ነው የምንሄደው ቤቲ አለኝና የአሜሪካ ቪዛ ስላለሽ በአስቸኳይ ተከፊና ይታደስልሻል ያለው አልገባኝም። ብቻ ከሁለት ቀናት በኋላ ፓስፖርቴን ሰጡኝ። በረራው እኩለ ሌሊት ነበር። ቱርክ ሊነጋጋ ሲል ደረስኩኝ። እንግዳ ነኝ። የአሜሪካ ቪዛ ስለነበረኝ ያን ያህል ጣጣ አላበዙብኝም። ቪዛቸውንም በኦንላይን ነበር የገዛሁት። ቱርክ ባለ ብዙ ታሪክ የሆነች ጥንታዊ ሀገር ናት። ስለዚህ ይህች ሀገር በጥልቀት ለመጻፍ መሞከር ድፍረት ይሆናል። የቆየሁትም ለ3 ቀናት ብቻ በመሆኑ ያየሁትን ብቻ አስቀምጣለሁ። በቱርክ ጎብኚ ይተራመሳል። ከመላው ዓለም ጫፍ እንግዶች ይተማሉ፣ ያያሉ፣ ይበላሉ፣ ፎቶ ይነሳሉ። ቀላል የማይባል የሀገሬው ሕዝብ ለጉድ አጫሽ ነው። ውበታቸውና የአይናቸው ሽፋሽፍት ቀለም ቆማችሁ እንድታዩዋቸው የሚያስገድድ ነው። በእድሜ ትንሽ የሆነች የቱርክ ሴት በአውራ ጎዳናዎች ላይ በቄንጥ እየተራመደች ሲጋራ ስታጤስ ልታዩ ብትችሉም እንደ ሕዝብ ግን ሰላማዊ ናቸው። አይተናኮሏችሁም፣ በክፉ አይን አያዩዋችሁም። ግን ጋግርታም ቢጤ ናቸው፣ ፈገግ አይሉም። ለዚህስ አሜሪካኖቹ ይምጡብኝ። ፊት ለፊት ከተገናኛችሁ አሊያም ሊያስተናግዷችሁ ጠረጴዛዎቻችሁ ላይ ከመጡ ፈገግ ይላሉ። ቢወድህ ቢጠላህ በራሱ ጉዳይም ተበሳጭቶ ቢሆን እንኳን ፈገግ ይላል። ቱርክ እንደዚህ አይደለም፣ ፈገግ አይሉ። እንግሊዘኛ አይናገሩም። አንዳንድ ቦታ ሸመታ ላይ ከሆናችሁ ግብይቱ ሲከናወን ካልኩሌተሩ ላይ ዋጋውን ጽፎ ያሳያችኋል። በዋጋው ክርክር ማድረግ ከፈለጋችሁ ካልኩሌተሩን ተቀበላችሁ የራሳችሁን ዋጋ ጽፋችሁ ትሰጡታላችሁ። ገበያው እንዲያ ነው። በራሳቸው ገንዘብ አሊያ በዶላርና በዩሮ መገበያየት ትችላላችሁ። እዚያ በነበርኩበት ጊዜ 1 ዩሮ በ11 የሀገሪቱ ገንዘብ ይመነዘር ነበር። የባንኩ ከጥቁር ገበያው ጋር ከ1 ብር የበለጠ ልዩነት አልነበረውም። ከሆቴላችሁ በጠዋት ወደ መመገቢያ ክፍል ስትወርዱ የተቀጣጠሉ ረጅም የቡፌ ጠረጴዛዎች ይጠብቋቸዋል። ረጅምና ስታዩት ለአይን አታካች ሊመስል ይችላል። ቁርሱ ግን ከ3 ነገሮች ውጪ የለውም። ሁሉም ሲጠቀለል እንቁላል የተጠበሰ ወይም የተቀቀለ፣ ቺዝ፣ አይብ፣ በ3 ማዕዘን የተቆረጠ፣ የተደበለበለ፣ የተጠማዘዘ፣ የተፈረፈረ ወይም በ4 ማዕዘን የተቆረጠ ነው። ቺዙ ብቻ ሲደረደር ግማሽ ጠረጴዛውን ይሸፍናል። ሌላው የወይራ ፍሬ፣ ቲማቲምና ተቀቅሎ የበሰለ ቃሪያ ነው። የወይራ ፍሬው በነጭ በጥቁር ወይም ደረቅ ሆኖ ይቀመጣል። ቡናም ይኖራቸዋል። የተቀቀለው ቃሪያ ጣዕም ግን እንደፈራሁትም ያስጠላ አልነበረም። ለሰዓታት በመርከብ ውስጥ ተኝቼ ነበር። ከሀገር በወጣሁ ቁጥር ግን ውሃ ላይ የሚሄድበት ምክንያት አንዲት እንኳን በመርከብ የምንጓዝባት ውሃ በሀገር ስለሌለችን ይሆን ወይ ብዬ አስባለሁ። በምሽት በመርከቡ ላይ እራት ለመብላት ቦታ ያስኩኝ። መርከቡ በባህር ላይ ለ5 ዓመታት ይቆያል። እንደገባሁ አስተናጋጁ ወንበር ሰጠኝ። መርከቡ ከአፍ እስከ ገደፉ በጎብኚዎች ተሞልቷል። ፕሮግራሙን የሚመራው ሰው በድምጽ ማጉያው ሲያስተዋውቅ እንደሰማሁት ከሜክሲኮ፣ ከስዊዘርላንድ፣ ከብራዚል፣ ከእስራኤል፣ ከዴንማርክ፣ ከጣሊያን እነዚህ ሁሉ ጎብኚዎች በመርከቡ ውስጥ ነበሩ። የቡድን ጎብኚዎች ይበዛሉ። አስተናጋጁ ወደኔ መጣና ከየት ነሽ አለኝ። ከኢትዮጵያ። ሲከንፍ ሄደና የኢትዮጵያ ባንዲራ አምጥቶ በጠረጴዛዬ ላይ ያስቀመጠልኝ። ይሄ ለጎብኚዎች ሁሉ የሚደረግ ነው። ቀጠለና ደህና ነው? ሰላም ነው አለኝ። ደህና ነኝ አልኩት ባንገቴ አመስግኜ። ከራት በኋላ የመርከቡ ወለል በዳንስ ተናወጠ። መጀመሪያ የመርከቡ ደናሾች ወደ እርቃን በተጠጋ አለባበስ መጡ። በእርግጥ የቱርክ ሰዎች አይመስሉም። የተወሰነ ትርኢት አሳዩና ሴቶቹ በየጠረጴዛው ተበታተኑ። እርቃኗን ያለች ሴት ወደ ጠረጴዛዬ መጣች። ጡቷን፣ ወገቧንና መቀመጫዋን እኩል እያንቀሳቀሰችና ትከሻዬን እየዳሰሰች ደነሰችልኝ። ነገሩን ባለማመን ከእግር እስከ ራሷ አየኋት። ምን ሊያደርግላት እችል ነበር? ግር እንዳለኝ ስታይ ተቆጥታ ወደ ሌላ ጠረጴዛ ሄደች። ቆይቶ እንደገባኝ ገንዘብ ጡት መያዣዋ ውስጥ መሸጎጥ ነበረብኝ። ሌላ ጠረጴዛ ላይ እንደዚያ ሲያደርጉ አየሁ። ግን እኔ ይሄንን እንዴት ላደርግላት እችላለሁ? የወገቧ ቅጥነትም ሆነ መቀመጫዋና ጡቷ እኩል መንቀሳቀሱ ለኔ ደንታ የሚሰጠኝና ዶላር እንድሸልም የሚያደርገኝ ጉዳይ ነው ወይ?
ጠረጴዛዬ ላይ ምን ስትሆንስ መጣች? ፕሮግራሙ በዳንስ በመጠጥና በስንብት አለቀ። ወደ ሆቴል ተመለሱ። በማግስቱ ሶፊያ መስጊድን ለማየት ሄድኩኝ። ቀደም ብሎ ቤተክርስቲያንና የክርስቲያኖች የማምለኪያ ቦታ ነበር። በጦርነት ተማርኮ የተወሰደና አሁን መስጊድ የሆነ ቦታ ነው። እንደ አንድ ክርስቲያን ይህን ቦታ መጎብኘት አለብኝ ወይ ብዬ አንገራገርኩ። አወጣው አውረድኩ። ለማየት ሄድኩኝ። አስጎብኚው ከመሄዳችን በፊት ወደ ውስጥ ለመግባት ጎብኚ ሴቶች ከሆናችሁ ጸጉራችሁን በሻሽ እንድትሸፍኑ ትጠየቃላችሁ። ጸጉራችሁን ለመሸፈን የማትስማሙ ከሆነ አትገቡም። ስለዚህ ይዛችሁ መሄድ አሊያም ከአቅራቢያው መግዛት አለባችሁ ስላለን እኔ ከአቅራቢያ የገዛው። በአረንጓዴ ምንጣፍ የተጠለቀለቀው የቀድሞ ቤተ መቅደስ ያሁኑ መስጊድ ውስጥ ጫማችሁን ሳታወልቁ ዘቡ ብላችሁ አትገቡ። ከፍተኛ ግርግርና ጎብኚ ነበረው። የውስጠኛው መግቢያ ላይ ከፍ ብሎ የቅድስት ድንግል ማርያም ምስል ይታያል። ቀድሞ በነበረው ገጽታ ላይ ቱርኮች የበዛ ለውጥ አላደረጉበትም። በየቦታው ያሉ የመስቀል ምልክቶችና ስዕሎች ግን በጨርቅ ተሸፍነዋል። እነዚህን ሳይ ለአፍታ አይኔ እንባ ቀረረ። እዚህ ውስጥ ስገባ ብዙ ድብልቅልቅ ያለ ስሜት ቢሰማኝም ያንን ለአንባቢ የማጋራት ፍላጎት የለኝም። ከመስጊዱ ቶሎ ብዬ ወጣው። መጀመሪያ በሰራው ሰው ስም እስክንድር ተብሎ የሚጠራና በነጠረ ቅቤ የሚበላው ባህላዊ ምግብም አላቸው። መጎብኘት ለሚፈልግ ሰው የምግብ ወጪው ርካሽ ነው። እኔ የሄድኩ ጊዜ የራሽያና የዩክሬን ጦርነት ኑሮ አስወደደብን እያሉ ነበር። ጳውሎስ በዚያ ቆሞ አስተምሮበታል የሚባለውን ጥንታዊ የፎቅ ቤት አየሁት። እጅግ ታሪካዊ ነው። ይህንን ሁሉ ስታዩ ቶሎ አትመለሱ። እኔ ግን ከ3 ቀናት በኋላ ወደ ሀገሬ ተመለስኩኝ። አንድ ጓደኛዬ የነገረኝን ገጠመኝ ለመዝጊያ እንድጠቀምበት እፈልጋለሁ። ነገሩ በዚህ 5 ዓመት ውስጥ የተከሰተ ነው። በኢትዮጵያ የአሜሪካን አምባሳደር ተለውጦ አዲስ ሴት አምባሳደር ተተካለች። ኤምባሲው ከተማ ውስጥ ያሉ የተማሩ አሰላሳይ ሰዎችን ይጋብዛል። 10 አይሞሉም። ጓደኛዬም ተጋብዟል። ተጋባዦቹ በእድሜያቸው 30ዎቹ መጀመሪያ ላይ ሲሆኑ በሁከትም ሆነ በስድብ የማይታወቁ ናቸው። በሐሳባቸው ግን ተጽዕኖ ፈጥረዋል። የሆነ ሰዓት ላይ ቡና እየተጠጣ ሳለ ክብርት አምባሳደሯ አንድ ትብብር ጠየቀች። ይህንን ሀገር ለማወቅ በጣም እፈልጋለሁና እርዱኝ ትላለች። ስለዚህ ሀገር ባህልና ፖለቲካ የሚያስረዳኝን እዚህ ጣሪያ ስር ያላችሁ 10 ማትሞሉ ወጣት ምሁራን የምትስማሙበትን አንድ መጽሐፍ ንገሩኝ፣ ለማንበብ እፈልጋለሁ አለች። በዚያች በተሰባሰቡባት ክፍል ትንፋሽ እንኳን አልተሰማም። ንገሩኝ አለች ትንሽ ቆይታ። ጸጥ። የለም ረጭ እንዳለ ነበር። ከዚህ በኋላ የተመለከተውን ጓደኛዬ ሲገልጸው ፈገግታዋን መቼም ማረሰውም የዴቪል ይመስል ነበር አለኝ። እርሱ ይህንን ሲነግረኝ የፈገግታዋ ስላቅ ታየኝ። በወሬ የሰማሁት ክስተት እስካሁንም በሐፍረት ይወጋኛል። በባንዲራ በድል በዓላትና ሀገሪቱን በመሩ የቀድሞ መሪዎች ገና እየተጣላን ጭራሽ የምንስማማበት መጽሐፍም የለን። በኢትዮጵያ ስነ ጽሑፍ ትልቅ ስፍራ ያላቸውና በየዘመናቸው የነበረውን ሥርዓት ፊት ለፊት የተጋፈጡት ፍቅር እስከ መቃብርና ኦሮማይ ላይ እንኳን አንስማማም። እንደ ሀገርና እንደ ሕዝብ እናሳዝናለን። ከእንቅልፉ የነቃ አንድ ሰው ብቻ አይበቃም። በጋራ እንደተኛን ሁሉ በጋራ እስካልነቃን ድረስ